ይሄ ትምህርት በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እጅግ የሚወደድ እጅግ ተስፋ የሚያደርጉት እጅግ በመድረኮቻቸው ላይ የሚሰበክ ለእያንዳንዱ ቅዱሳን ብለው ለሚጠሯቸው እግዚአብሔር ሰጥቷቸዋል ተብሎ ከሚባለው ቃል ኪዳን አንዱና አንዱ በኢየሱስ ክርስቶስ ማመን ራሱ እንኳን አያስፈልግም። ምክንያቱም ይሄንን ቃል ኪዳን ያላቸው ሰዎችን ቅዱሳን የተባሉትን እነሱም ብንይዝ ከቻለም በማርያም ካልቻለም በአርሴማ ከሆነ በተክለ ሃይማኖት ካልሆነ በጊዮርጊስ ካልሆነ በአቡነ እንትና በዛ በለስ ካልቀናን ደግሞ በማሆይ እንትና በኩል እንደምንም ብቻ ተንጠላጥለን የመዳን መንገዱን አበዛለን ብለው እንዳሉ አባ ገብረ ኪዳን እንገባበታለን። ብንገባም እንኳን ወደ ሲኦል የምንወጣበትን እግዚአብሔር ብዙ መውጫ መንገዶችን አዘጋጅቶልናል ተብሎ በኢትዮጵያ ኦርቶዶክስ ክርስቲያን እጅግ አልኳችሁ ሕያው አምላክ የአብርሃም አምላክ እግዚአብሔር ምስክር ነው። ተስፋ የሚያደርጉት አስተማሪዎቻቸው የሚያስተምሩት የሚሰብኩት የሚመካከሩበት ብዙ መጽሐፍቶች በዚህ ጉዳይ ላይ ተጽፈዋል። በተለይ ገድላት፣ ድርሳናት፣ ተአምራት የሚባሉ መጽሐፍቶች አጠቃላይ የሚያወሩት ይሄ በአርስት ላይ ያስቀመጥኩትን ነው። ምን ሚል ማርያምና ቅዱሳን የተባሉ እነሱ ቅዱሳን ብለው የሚሏቸው ማርያም የጌታ እናት ቅድስት ሴት ናት እናምናለን። እሱን ማርያምና ቅዱሳን የተባሉ በኦርቶዶክስ ተብለው የሚጠሩት ሰዎችን ከገሃነም ያወጣሉ። ጥያቄ ነው። ያላችሁ እነዚህ ገድላት፣ ድርሳናት፣ ተአምራት የሚባሉ መጽሐፍቶች ከመጽሐፍ ቅዱስ ውጭ ያሉ የቤተክርስቲያኒቱ መጽሐፍቶች በሙሉ የተጻፈ በአፈ ታሪክም በትውፊት ሁሉ ጭምር የሚነገረው በሙሉ ይሄ ትምህርት ቤተክርስቲያኒቱን እንደ ኮሮና ወረርሽኝ የወረሰ ትምህርት ነው። ግን በሕያው በእግዚአብሔር ቃል በዘመናችን በእውነተኛ በእግዚአብሔር ቃል ከሰው ሕሊና ላይ በእግዚአብሔር ቃል ዕውቀት እንሽረዋለን፣ እንደ አረም እንነቃቅለዋለን። በምን? በእግዚአብሔር ቃል። ከየት? ከሰው ልብና አእምሮ ውስጥ። ምክንያቱም የመሸገው ሰው ልብ ውስጥና ሰው አእምሮ ውስጥ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ከሚያስተምረው ትምህርት የወጣ ያፈነገጠ የራቀ ያልተስማማ የማይገናዘብ ከምርመራ ያመለጡ ባዕዳን ቃላት ሆነው የገቡ ስራዋጽ የገቡ አይደሉም። ሆን ብለው በዓላማ ያስገቧቸው ትምህርቶች ናቸው። የምን ትምህርቶች ናቸው? እነዚህ ዲመኒክ የሆኑ ሰይጣናዊ የሆኑ ትምህርቶች ናቸው። ኦርቶዶክሳውያን ወገኖቻችንን ሳያውቁ በፈጣሪ በክርስቶስ ኢየሱስ በወልደ እግዚአብሔር በወልደ ዳዊት በስሙ አምነው የኃጢአታቸውን ይቅርታ ሳያገኙ በእነዚህ ቅዱሳን ብለው በሚሏቸው ሰዎች እጅ ተንጠልጥለው ገሃነመ እሳት እንገባለን፣ ታወጣናለች፣ ያወጡናል ብለው ይላሉ። እንደውም ከመዝሙር አንዱ እንደውም ከሚባለው በመጽሐፍ ቅዱስ ላይ ፈልጎ የማይገኝ ማለት ነው። ሚካኤል በክንፎ ገብርኤል በፋና እያሉ እንዘምር ነበር። አቤት ከበሮን ይዘን እንዴት እንደምሆን ነበር እኔ አውቀዋለሁ በእውነት። ሚካኤል በክንፎ ገብርኤል በፋና ያወጡናል ከሲኦል ጎዳና። ይሄ መዝሙር ነበር። ብሩኬ ታስታውሰዋል? ማንም ያስታውሰዋል ይሄን መዝሙር ጋይስ። ሚካኤል እና ገብርኤል በሲኦል ከክንፋቸው ያወጡሃል ተብሎ የተጻፈው የቱ ጋር ነው? አሁን የምጠይቅህ ከበሮ ይዤ ወንድሞቼ ናቶቼ፣ በእውነት ለጉራ አይደለም። ከበሮ ይዤ እንደ እንዝር ተሽከረከር የነበርኩበት ዘመኔን የቆጨኝ ያ ሁሉ ቅጥቀጣ እጄ እስኪያብጥ ድረስ ወንድሞቼ ናቶቼ። እና ኤርሚያስ ታዲያ አንተ ትናንትና በተበላው ዘመንህ ላይ እኛ ላይ መተህማ አትናደድብንም ብለህ ካልከኝ እኔ ያ የትናንትናው ዘመን ቆጭቶ ነው። እናንተ ላይ ምንም እናደደው ነገር የለም። ጊዜን ያቃጠልኩት ዘመኔን የበላብኝ የቱ ጋር ነው? ገብርኤልና ሚካኤል ከሲኦል ያወጡሃል ተብሎ የተባለው። ሲኦል እኮ ገባህ ማለት ነው። ድቅድቅ ጨለማ፣ የእሳት ባህር፣ በስሜት በሆነ ፍርድ በስተት በተደረገ ነገር አይደለም የምትገባው። ስትገባ የሚያስገባህ አውጡትና ጣሉት ይልሃል። መላእክቱን ያዛቸዋል። የሰርግ ልብስ ያለበሰ ተገኘ በመካከላቸው፣ አውጥታችሁ ወደ ጨለማ ጣሉት ነው ያላቸው። ትእዛዝ የወጣው ከስላሴ መንበር ነው፣ ከስላሴ መንግስት ነው። እና ሚካኤል አይቶ እራራለት ፈጣሪ ቅሰፈው እንጂ ይሄን ህፃን ልቀስፈው አልችልም እየተባለ የሚባል ወሬ ማለት ነው። ወሬ እኮ አልኩ። ወሬ በቀይ በጥቁር ስክሪፕቶ ተጽፎ
እና ህዝባችን በሙሉ እኔ ጋር ብቻ ነው ወገኖች? እኔ ጋር ተቋርጦ ነው ዳጊ። እሺ እርሜ ኦኬ ቼክ አድርግ ዋትስአፕን እርሜ። እሺ ቴንክ ዩ ኦኬ። እና ሚካኤል በክንፉ ገብርኤል በፋና ስንል ነበር ስናዘጠዝጥ ማለት ነው። አሁን ጉዳዩ መሬት የነካ ነገር አምጡ ተብለን ብንባል ኬት አባት ያመጣልሃለሁ? ሚካኤልና ገብርኤል ከሲኦል ያወጣሉ ብሎ የሚል መጽሐፍ ቅዱስ ላይ የለም። ሲኦል ከገባህ በኋላ ከሲኦል ያወጣል ብሎ የሚል የለም። ወደ ሲኦል ግን እንደሚከቱ ግን አሳያለሁ። ማተዛዝ ሰጥቶ እግዚአብሔር መላእክቱን ያዛቸዋል ይላል። አውጥታችሁ ወደ ውጭ ወዳለው ጨለማ ውስጥ ጣሉት ይላል እና አውጥተው ይወረውሯል። ከሲኦል ግን ሚካኤል በክንፎ ገብርኤል በፋና ያወጡናል መጣው እያሉ ከበሩ ያወጡናል በሲኦል ጎዳና። እና በማን ነው የታመነው? ሚካኤል አንድ ቀን ሲኦል እንኳን ብገባ ከሲኦል ያወጣኛል ብሎ ህዝቤ እየታመነልህ ነው። እና ወጥሮ ገትሮ ጸበል ጸዲቁን እንዳታጓድሉ ብሎ ድርሳነ ሚካኤል መቅድሙ ላይ ቁጥር 17 ላይ ተጽፏል። ዘወርኀ ኅዳር ላይ አለ። ዘወርኀ በየትኛው ላይ ነው የሌለው? እና አሁን የምንጠይቃቸው ኦርቶዶክሳውያን ሲኦል እንደው ገላጭ እንዲሆን ተብሎ እንደዚህ ተሰርቷል። ከዚህ የባሰ ነው። ኦኬ። እና እዚህ ከገባ በኋላ ክርስቶስ ሰምራ በርበራ ጎርጉራ ታወጣኛለች፣ ጻድቃኑ ሁሉ ያወጡኛል ብሎ የሚል ትምህርት ከየት ነው ያመጣችሁት? ሲኦል ከገባችሁ በኋላ እናንተ ከሲኦል የምትወጣበት እንትን ምንድነው? ሽልጦ ጋግራ ብልተህ ያውን በአርሴማ ስም አርሴማ ከዛ ጎርጉራ ፈልፈላ ታወጣኛለች ነው አይደል ብለህም ብላችሁ የምትሉት በመጽሐፍቶቻችሁ ሁሉ ጭምር የተጻፈ ነው። ይሄን መጽሐፍ ቅዱስ አድርጉልን ነው እያልን ያለነው። ይሄን መጽሐፍ ቅዱስ አድርጉልን። ይሄው እየተጠየቃችሁ ነው። ያ ማርያም እና ቅዱሳን የተባሉ ማርያም በመጽሐፍ ቅዱስ ማለት ነው። ቅዱሳን የተባሉ በኦርቶዶክስ እንደነ ክርስቶስ ሰምራ፣ አቡነ አረጋዊ፣ እስትንፋሰ ክርስቶስ፣ ተክለ ሃይማኖት፣ አቡዬ በርሶማ ከተማ ብቻ የምትለውበት አቡነ እጨጌ እንትና እማሆይ እንትና ሲኦል ከገባችሁ በኋላ ያወጧችኋል እያሉ የተባለውን ትምህርት ታምኑበታላችሁ? የኦርቶዶክሳውያን ተስማምታችሁበታል? በዚህ ጉዳይ ላይ የምትሰጡት መልስ አለ? ማንን አውጥተው ያውቃሉ? ያወጡናል ብላችሁ የምትሉት ማንን ነው አውጥተው የሚያውቁት ከሲኦል? ቅዱስ ሚካኤል ማንን ነው አውጥተው የሚያውቀው ከሲኦል? ያው ግንቦት 12 ቀን ሚካኤልና ክርስቶስ ሰምራ አብረው በጣም እንትን ጓደኛ ናቸው ይላሉ። ገድለ ክርስቶስ ሰምራ ላይ ላንብበው እንዴ? ማርያም ጋር ወሰዷትና ማርያም ምን ብትላጥሮ ነው ክርስቶስ ሰምራን? አይ እሷ ከኔ ይልቅ ፍቅሯ ለቅዱስ ሚካኤል የጸና ነው ብላ አላለችም? ቁጭ ብሎ ቁጭራ ሰፈር እንደሚነጋገሩ ሴቶች እኮ ነው የሚነጋገሩት። ማርያም የምትባለው አየቻትና የክርስቶስ ሰምራ ፍቅሯ ለእኔ ካላት ፍቅር ይልቅ ለቅዱስ ሚካኤል ያለው የጸና ነው ብላ አለቻት ይላል። ስለዚህ ክርስቶስ ሰምራ ከማርያም ይልቅ ሚካኤልን ተወደዋለች። ይሄ ሚካኤል የሚባለውን ቅዱስ መልአክ አሰቃዩት አልኩ። የተክለ ሃይማኖትም ቤስት ፍሬንድ ነበር ይባላል። ገድሉ ነው የሚለው ቤስት ፍሬንድ። እሱ እንደ ሙሽራ ነበር፣ ቅዱስ ሚካኤል እንደ ሚዜ ነበር ይላል ገድሉ። ያው እንግዲህ ተክልዬ ማግብተው የለ እሱን ማታ እንገናኝ፣ ከዳጊና ከዮኒ ማኛ ቤት እንገናኝ። ጉድ ይዝረከረካል አልኩ እና እንደ ሚዜና እንደ ሙሽራ ነበሩ
እና ጓደኛዋም ከመሆኑም የተነሳ አደል ሊያድን በሚሄድ ሳለ ድኩላና ሚዳቋ ሊያድን ሲሄድ ተክለ ሃይማኖት ሚካኤልም አብሮት ይሄድ ነበር። ያው ሚዳቋን ገለው አርደው ይበላሉና እዛው ጠባብሰው ይበላሉ። እኔ እኮ እናንተ አንቺ እኮ በሀገር ሰላም እኮ ነው በሰላም ተኝተሽ ጌታ ኢየሱስ ስምህ ይባረክ እናመሰግናለን በለሽ ሉቃስ ወንጌልን አንብበሽ ወይ መዝሙረ ዳዊትን አንብበሽ በሰላም እግርሽን ሰቅለሽ እግርህን ሰቅለህ ትተኛለህ። በቃ ጠዋት ተነስተህ ትመጣለህ። እኔ የሉቃስ የማቴዎስን የማነብበትን ጊዜን ተጋፍተውኝ ስንት መጽሐፍቶች አልኩ ከጨጓራ እስከ ናላህ ድረስ የሚበጠብጡህ የሚያናድዱ የሚያበሳጩ ስሜትን ድብልቅልቅ የሚያደርጉ አንዱን ገጽ አንብበህ ትስቃለህ። እስካት ብዬ ስቃለሁ ከተረቱ ብዛት። ሁለተኛውን ገጽ ስገልጠው ደግሞ ወይኔ በላቸው የሚያስብል ማለት ነው። እስቲ ኗ ወገኖች እነ ሚካኤል በክንፉ ገብርኤል በፋና። እሺ ኪራ ካሪና ሰላም ላንተ ይሁን። ካሪና እንዴ እያጋሳህ ነበር እኮ አሁን ወንድምዬ፣ እንዴት ነው ነገሩ? እሺ ታች ወረድ። ኦኬ ይሄ ሲኦል በጣም ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ተስፋ የሚደረገው። ብዙ ኦርቶዶክሳውያን እዚህ ነው የሚገቡት። እዚህም ለመግባት ቆርጠው ተነስተዋል። ታጥቀው ነው የተነሱት። እኔ እውነቱን ስነግራችሁ ይቅርባችሁ፣ መንገዳችሁ ዳጥና ጨለማ ነው፣ ይቅርባችሁ። አባቶቻችሁም ጨለማ ውስጥ ነው ያለነው ብለዋል። አይ ግን ብለህ ካልከኝ በእውነት መንገዱን ጨርቅ ያደርግላችሁ። ምክንያቱም ልትሰው አይገባም፣ ኦርቶዶክሳውያን ልትፈሩ አይገባም። ክርስቶስ ሰምራ ባታወጣህ እስትንፋሰ ክርስቶስ ያወጣዋል። እስትንፋሰ ክርስቶስ ባያወጡህ አቡነ ሀብተ ማርያም በእውነት አንተ ላይ አይጨክኑብህም። አቡነ ሀብተ ማርያም ቢጨክኑብህ አቡነ ኪሮስ በፍጹም ሊያልፉ አይችሉም። አቡነ ኪሮስም ቢሉ አቡዬ መተው ከነነብሮቻቸው ከነአንበሶቻቸው ይመጡልሃል ሲኦል አንተን ፍለጋ። አንተ ኦርቶዶክሳዊ ወንድሜ፣ አንቺ ኦርቶዶክሳዊ እህቴ እንደምንም ታጥቀሽ ሲኦል ለመግባት ነው መዘጋጀት ያለብሽ። መልካም ስራ በመልካም ስራ ነው የምትጸድቁት። መልካም ስራ የላችሁ ምናምን ነገር ብሎ የሚለው ነገር አቁም። ገድላት ድርሳናቱ በሙሉ ከሲኦል ያወጣሉ ብለዋል። እናንተ ጥሩ የሲኦል መንገደኛ ነው መሆን ያለባችሁ። ኤርሚያስ ልታስፈጀን ነው ወይ ብለህ አትለኝ። ምን ይላል? በስራይ የት ይሆን መግቢያዬ? ይኸው እዚህ የምታየው በስዕላዊ መግለጫ የምታየው ማለት ነው። በስዕላዊ መግለጫ የምታየው ማለት ነው። አንተ ስራ እዛ ነው የምትገባው፣ እዛ ነው የምትገቢው። እትዬ በደንብ ተዘጋጅቶልሻል። ተሸክሜ የኃጢአት ክምር ትልልኛለህ ሰኞና ማክሰኞ። ሌሊቱን ያለጋልህን ጌታ አታመሰግንም። ጌታ ኢየሱስ ስም ይባረክ ብሎ ማለት የለም። ዛሬ ዕለቱ ምንድነው ይልልሃል? 23 ከሆነ ወይ ቅዱስ ጊዮርጊስ ሰማዕቱ ና ጊዮርጊስ ና በፈረስ ትለዋለች። ምን በፈረስ ይመጣል? ጭራው ራሱ የፈረሱ ጭራ እኮ መጥቶላቸዋል። ግሼም ማርያም ነው ያለው። ሲኦል የምትቀልድበት አይደለም ብራዘርዬ። መንግስተ ሰማያትም ዝም ብለህ ባልታጠበ ህይወት የምትገባበትም አይደለም። ሁለቱም ቦታ ሲኦል ለመግባት በቃ እንደፈለገ ነው መኖር ያለብህ። አሁን እንደምትኖረው ኑሮ ማለት ነው። መጠጣት፣ ማጨስ፣ መቃም፣ መጫጫስ፣ መጨበስ፣ እንደነ ሺሻ ማንቦቅቦቅ
ደግሞ ፒፓ መንፋት እንደዚህ አይነት ነገር ማለት ነው። በቃ እዛም አዘጋጅተውላል። አንዲት እህት የተናገረችው ማናት አባ ገብረ ኪዳን መልስ የመለሰችለት ማን ነበረች? ያቺ አንድ በጣም አንደበተ ርቱዕ ሴት አለች ተናጋሪ። ንግግሯ በጣም ያስቀኛል። ስሟን ጥሩልኝ እስቲ ፕሊዝ። ሺሻ ባናና ይሻለናል ወይስ ምንድነው ብላ ያለችው ኦፓል። ኦፓል እንዴት እንደምወዳት ንግግሯ ኦፓል። እና እዛ ያንደቆድቁልሃል ማለት ነው ገብቶ ራእይ ማርያምን አነብልሃለሁ። እዚህ የዚህ ሰው ኃጢአቱ ምንድን ማን ነው? ጳጳስ ነው። ኃጢአቱ ምንድን ነው? ከሴቶች ጋር ያው ሲማገጥ ተገኝቶ። ራእይ ማርያም እኮ መጽሐፍ ነው የሚናገረው። ወደዚህ ደግሞ ወሰደኝ፣ ወደ ግራም ደግሞ ወሰደኝ፣ አሳየኝ። ልጄ ወዳጄ ሆይ ይሄ ማን ነው ብዬ ስለው ዲያቆን ነው አለኝ። ምንድነው የዚህ ሰው በደሉ? ቅዱስ ቁርባን ላይ ይቀልድ ነበር። እንደዚሁም ደግሞ እንስት ሴቶችን ያው እንደ ባልታዛር ያደረገው ነበር። ራእይ ማርያም ነው የሚናገረው። እኔ እኮ ማንበቤ ነው የኔ ችግር። ወይ መጽሐፍቶቹን ዳጊ ሰብስበህ በመጽሐፍ ጭነህ ወስደህ የሆነ ቦታም ታደርግበት አድርገው። ካልሆነ ማንበብ ካላቆም እኔ አለመናገር አላቆም። የዚህ ሰው ኃጢአቱ ምንድን ነው? ቄስ ምንድን ነው ተብሎ ሲባል ሌሊት መሐሌት አይሄድም። ከዚያስ ጸበል ረጫለው እያለ እየገባ ሰው ቤት ያው ብዙ ነገር እያደረጉ ይመጣሉ። ለእነሱ ልጄ ወዳጄ ማርልኝ ብላ አትለውም። እያስጎበኛት ነበር ሲኦልን። ነገረ ማርያም አንደኛ ማን ነው? ራእይ ማርያም። ራእይ ማርያም የሚባል መጽሐፍ እንደውም ነክተኑ አናቅም። እሱን ራእይ ማርያም መጽሐፍት እንደውም እስከ ዛሬ ለምን እንደታለፈ ራሱ ብሩክም በዚህ ተጠያቂ መሆን አለበት፣ መርጌታም ተጠያቂ መሆን አለባቸው። ዳጊ እንኳን የሚያውቀው አልመሰለኝም። ራእይ ማርያም ማለት ነው። ኖስቲ ነገሩን ከገሃነመ እሳት ስለሚያወጡት የሚናገረውን ክፍል ማለት ነው። ለምሳሌ መጽሐፍ ቅዱሳችን እንደዚህ ይላል። ይሄንን ላንብብና አቤቱ ጌታዬ፣ አቤቱ ጌታዬ። እሺ ኦኬ እሺ ኦኬ እሺ ማንም ይመጣ አለ በዚህ ጉዳይ ላይ ሊናገር የሚችል ኦርቶዶክሳዊ? እሺ ገስት ካላካችሁት ኦርቶዶክሳውያን የሆናችሁ ብቻ። ሌሎቻችሁ ፕሊስ ወረዱ። ገነት ደግመሽ ነው የላክሽው፣ ፕሊስ ወረጂ። አልሰማሽንም ገነት። እዚህ ገስት ላይ የተሰበሰባችሁ በሙሉ ወረዱ ወገኖች።
ደስ ላይ የተቀመጣችሁ ሰዎች በሙሉ ወረዱ። ቴንክ ዩ። እኛ ኦርቶዶክሳውያን ነው የፈለግነው ወገኖች። እዚህ አሁን አገልጋዮች አሉ፣ በቂ ከበቂም በላይ አገልጋዮች አሉ። ኦኬ፣ በዚህ ጉዳይ የሚመጣ ሰው ካለ መምጣት ይችላል። የሚያወራ ሰው ካለ በዚህ ክፍል ላይ ሊያወራ የሚችል ሰው ካለ መምጣት ይችላል። ከሞታችሁ በኋላ ገሃነመ እሳትን በፍጡር ተስፋ የምታረጉ ከገሃነመ እሳት በፍጡር እንወጣለን ብላችሁ የምትሉ ካወጣችሁም በኋላ እንደውም በሰማይ እኮ የጥምቀት ስርዓት ሁሉ ጭምር ይካሄዳል። መላእክት ሄደው ያወጡና ከዛ ደግሞ ጥምቀት ይካሄዳል። በገነት ካለ ውሃ ያጠምቋቸዋል ማለት አንዲት ጥምቀት ብለው የሚሉት ይሄ አንዲት ጥምቀት በምድር ብቻ አይደለም በሰማይም ጭምር ይደረጋል። እዚህ ተጠምቀው የነበሩ ሲኦል ከገቡ በኋላ እንደገና ደግሞ ከሲኦል ከወጡ በኋላ ደግሞ ሚካኤል ያጠምቃቸዋል። መጽሐፎቻችሁ ነው የሚናገሩት። ስለዚህ እንግዲህ የሚመጣ ሰው ካለ እናስገባለን፣ ካልሆነ ግን እኛ እናገርበታለን። ጌታ ይባርካችሁ። መርጌታ እንኳን ደህና መጣህ። ካልሆነ ቤት እንቀይርና ዳንዬ ደውዬለታለሁ። እሱ የሚችል ከሆነ እሱ ጋር ይከፍታል። እኔ ኦልሞስት ወደ 9 ሰዓት ከ50 ደቂቃ ቆይቻለሁ። ኦልሞስት 10 ሰዓት ያህል ቆይተናል። እንደዛ ማድረግ እንችላለን። እግዚአብሔር ይባረክ። እሺ ሼር እንደሚገባ ያን ቅድም ያልኩትን ቁጥር አይ ቲንክ የደረሰ አይመስለኝም። ከደረሰ ጌታ ይባርካችሁ፣ ካልደረሰም ጌታ ይባርካችሁ። በሁለቱም ማለት ነው። ነተን ኦኬ፣ ወደ 40 ሺህ አካባቢ ደርሷል። መልካም ተባረኩ፣ ጸጋ ይብዛላችሁ። እሺ መርጌታ እንኳን እንዳመጣ ሰላም በል። እሺ እግዚአብሔር ያክብርልኝ። እርምዬ፣ ቤካ፣ ራዊት፣ ብሩኬ፣ ዳጊዬ እና ፓስተር ወጋየው ሰላምና ጸጋ ይብዛላችሁ ለሁላችሁም። ጥሩ የሆነ ርዕስ ነው። ምንድነው ያኛው የሲኦል ካህናቱ ሲኦል ነው የገቡ በሙሉ ጳጳስ የለም ምን የለ ዲያቆናቱ ፓትርያርኩ ምን ሁሉ እዛ ሲኦል ነው ያሉ እና እዛ እሱን መጽሐፍ ለዳጊ እንዲው ባትነግረው ጥሩ ነው። ባያቀው ይሻላል እና እግዚአብሔር ይባርካችሁ። ለዚህ ነው እኮ አሁን እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምእመናኑም በካህናቱም በምኑም እንዲሁ ክልክል ነው የሚባል ለንስሐ የሚያበቃ ኃጢአት ምንድን ነው ካላችሁ መጽሐፍተ ቀኖናን ብታነቡ የቀኖና መጽሐፍትን ስታነቡ ወይ ሁለት እህታማቾችን አንድ አልጋ ላይ አድርጎ የሩካቤ ስጋ የፈጸመ ምናምን እንጂ ሌላ ምንም አይነት ይሄ ከጭፈራ ጋር ከየትኛውም ኃጢአት ጋር ቀኖናው እንዲው አንድ ቀን እንዲው ብንሄድበት ጥሩ ነው ብዬ አምናለሁ። ኦርቶዶክሳዊ ንስሐ መጽሐፍ ቅዱሳዊ ነው ወይ የሚል ወተት ጠጥቻለሁ በሮብና በዓርብ በጾም ወተት ጠጥቻለሁ ስጋ በልቻለሁ እንጂ ሌላው ኃጢአት እንደ ውሃ እየጨለጠ ምንም አይናገረውም፣ እንደ ኃጢአትም አይቆጠርም። ከሁሉም በላይ እንደ ኃጢአት ተቆጥሮ በጣም የሚገርም ነገር ነፍስ ገድያለሁ የሚል እንኳን የለም። እና በተለይ ይሄ ትምህርት የቤተ ክርስቲያኒቱን ሕዝብ የገደለው ይሄ ከሲኦል ታወጣለች የሚለው ነው። ከሲኦል ታወጣለች ከሲኦል ያወጣሉ የሚባል የአንድ ቀን ዝክር እኮ ያው ጥርኝ ውሃ አይደለም እንዴ? ወሞቆቆ ጉሪ ውሃ አይደለም የሚለው? ስላሴን የካደ አብን የካደ ሁሉንም ክዶ
ግን መንግስት 78 ነፍስ የበላውን ሰው ዘርዓ ያዕቆብ ነው ይሉታል እንዳንድ እንትን እና መጋቤ ጥበብ ሰሎሞን እሱን ዘርዓ ያዕቆብ እንደሆነ በብዙ መንገድ አንድ ቦታ ላይ ስልጠና ሲሰጡ ሰምቻለሁና የራሱን ሐሳብ ነው መናገሩ የራሱ ነገር እና እንደዛ ያደረገው እንዲህ ነው ምናምን ነገር የሚባል ነገር ማለ ያም ሆነ ይህ ግን ሰው ኃጢአተኛ ሆኖ እግዚአብሔር በጨከነባት ነፍስ ላይ እግዚአብሔር በፈረደበት ሰው ላይ የትኛው ሰው ነው ደፍሮ በእግዚአብሔር ፊት የሚቆመው አድነዋለሁ እጅ አወጣዋለሁ የሚል ዝም ብሎ መርካቶ ገበያ ያደረጉት እኮ ሲኦል እኮ ብሪያል የሚባል ጠባቂም እኮ አያሳልፍም እኮ አያሳልፍም እንዲሁ እንደ ቤተ ክርስቲያን አስተምሮ ብሪያል ይባላል በጣም ጉልበታም ነው እንዲህ እያደረገ የሚወረውር እኔ በትምህርት ቤትም የተማርኩት እንደገና ከቅዳሴ የሆነ አንድምታ ላይ ይመስለኛል እንደ እንትን ያደረኩት ማሳቀል ላይ ግሩማን መላእክት ኤርሚ ታስታውሰው ይሆናል ግሩማን መላእክት የሚባሉ ሰዎች የመጨረሻ ፍርድ ላይ እንኳን የመጨረሻ ፍርድ ወደፊት ትንሽ እናዘጋጀዋለሁ መላእክቱ በብዙ ተመድበው ኪሩቤል ሱራፌል የሚባሉ ክንፍ ያላቸው መላእክት ክንፍ አልባ መላእክት ደግሞ እነ ሚካኤል እነ ገብርኤል እና ሌሎችም ሁሉ እነዛ ክንፍ እንዳላቸው መጽሐፍ ቅዱስ ላይ ስለሚናገር ኪሩቤሎችም ሱራፌልም ደግሞ እንደዚህ እና ሚካኤል ገብርኤል ሌሎች መላእክት ግን ክንፍ አልባ እንደሆኑ አባቶች ይተርኩልን ስለነበረ እሱንም ይዤ ነው ማሳቀል ላይም የጻፍኩትና ከዛ እነዚህ ቅዱሳንና ርኩሳን በሁለት ከተከፈሉ በኋላ ቅዱሳኑ ራሱ በአራት ይመደባሉ ሱራፌል ኪሩቤል ከዛ ክንፍ አልባ መላእክትና ግሩማን መላእክት የሚባሉ ምንድነው ስራቸው ግሩማን መላእክት ሲባል በመጨረሻ ዕለተ ምጽአት ላይ ዕለተ ምጽአት ላይ በዕለተ ምጽአት በቀኝ በግራው ያሉትን ሁሩ እምኔ ከኔ ወግዱ ዘድሉ ለሰይጣን የተዘጋጀው ለሰይጣንና ለመላእክቱ ወደ ተዘጋጀው ገሃነመ እሳት ሂዱ ሲላቸው በሙሉ አስቧቸው ይሄዱና ዞር ብለው ወደ እግዚአብሔር ያያሉ እውነት ጨክኖ ፊት ለፊታቸው የተንጣለለ የህንድ ውቅያኖስ የሚመስል ባህር አለ የእሳት ባህር ነው ጨክኖብን እዚህ ሊከተን ነው እንዴ እውነት ይጨክንብናል ብለው ዞር እያሉ ያዩታል በኋላ ያዝንና እግዚአብሔር ይራራላቸውና እንዴ ይሄ ህዝብ ፍጠረኝ ሳይለኝ ፈጥሬ እንዴት ግን እዚህ ገሃነመ እሳት አስገባዋለሁ አለና ድብቅ ሰራዊት የሚባሉ ግሩማን መላእክትን ይልካቸዋል ኖ ሂዱ إن هزب بملو ودا منقص سماعات أسقبوا لين يلاكوا أرارجو كذا ولا نان هزب أنتني أدرجوتنا إندي سيولي اللي بقى ميجا اللي من دمالتهم جمرنا وكو بتأمكو كفوت مرتنا وكوالو سواج بحات أتاكوس أنتو إندي نورو تانقايو يتناقلا أسماتي نيوي أسماتي يدقم ማንም ቢሆን ንስሐ የማይገባበት ምክንያት ይሄ ነው አስማት ደግም ያለው ብሎ ካህን ንስሐ አይገባም ጠነቆልክ ብሎ ጠንቋይ ንስሐ አይገባም ምክንያቱ የእግዚአብሔር ጥበብ ነው እየተባለ ሲጠራ ስለነበረ ስለሚወራም ጭምር አብነት ነው የሚባል ሆሳዕና ነው የሚባል ስሙም ቢሆን ሆሳዕና መድኃኒት እና በኋላ እነዚያ ይወስዱበታል ሰይጣን በፊታቸው እንደ ትንኝ ነው ምንም እንኳን ሳጥናኤል እንደምታውቁት እዛ መጽሐፍ ላይ አንተ ጋር ባለው መጽሐፍ ምንድነው ይሄ ገሃነመ ካህናቱ የገቡበት ምንድነው ፋሬስ ቄሱ እንደዚህ ምን አርጎ ነው ልጅ ወዳጀው ምን አረገ በስጋ ወደሙ ሲያቃልል ምናምን የሚለው
ብቻ እሱ ጋር እንደተጻፈ የአንድ የሰይጣን ቅንድቡ ከአንዱ ወደ አንዱ የ7 ቀን መንገድ ነው የሚለው የቅንድቡ ርዝመት ማለት የአይኑ ስፋት ከአንዱ ወደ አንዱ ከአንድ ጫፍ ወደ አንዱ ጫፍ በሰው የ7 ቀን መንገድ ርዝመት ያለው ነው እና እሱ እንኳን በግሩማን መላእክት ፊት ግን ትንኝ ነው እንደ ትንኝ እና ከዛ ወሰዱበት ይሄዳል እሱ ወደ እግዚአብሔር ሆይ ምን አደረኩ እድሜ ልኬን ስገዛቸው የነበርኩትን ኃጢአት ሳሰራቸው የነበርኩትን አንተን እንዲክዱ ያደረኳቸውን እንዲያመነዝሩ እንዲሰርቁ እንዲዋሹ ሳደርጋቸው የነበሩትን በሙሉ እና ለኔ የሰጠኝን ህዝብ ሁሉ ወሰዱብኝ እለመኑ ምንቱ እነማን ናቸው እለ ይብልጎሙ እገሌ ወእገሌ እገሌና እገሌ የሚባሉ አይደሉም እጅግ በጣም ግዙፎች ናቸው እኔ በእነሱ ፊት ትንኝ ነኝ አለ እመሰኤ ተአምሮሙ እንግዲህ ማታቃቸው ከሆነ ሄድ ወደዛ ብሎ ከዛ እግዚአብሔር ወደ ገሃነም ይወረውራል የህዝብ ሁሉ ግን ወደ መንግስተ ሰማያት ይገባል የሚል ትምህርቱ ሁሉ ያለበት ነው እስከዚያው ደግሞ እንደምታውቁት ክርስቶስ ሰምራ እየወረደች እንደ አሸዋ እየዛቀች የምታወጣበት እንዴት አይነት አድርገው ሲኦልን እንደሳሉት እግዚአብሔር ይወቅላቸው በጣም እንዴት አድርገው ነው የሳሉት ሲኦል ማንንም እየገባ ዝም ብሎ እየዛቀም ያወጣበት እግዚአብሔር በፈረደባት ነፍስ ላይ ማንንም ጨክ ነው መላእክት እንኳን ቅዱስ 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 እያሉ 24 ሰዓት ሙሉ ባለማቋረጥ የሚያመሰግኑት ያውም ደግሞ ወይወለጥ ምን ይሆሙ ገጹ ፊቱ በፊታቸው ይለወጣል አያውቁትም ቀና ሲሉ ሌላ ጎንበስ ብለው ቀና ሲሉ አሁንም ሌላ ጎንበስ ብለው ቀና ሲሉ አሁንም ሌላ እየተባለ በእግዚአብሔር ፊት ቀርቦ እንዲህ ባለ ግርማ ሞገስ በተሞላው እግዚአብሔር ፊት ቀርቦ እንዴ ይሄ ሰው እኮ ሻማ ሰጥቷል በስሜ ሻማ ሰጥቷል በስሜ ዕጣን ስለሰጠ ወደ መንግስተ ሰማያት ይግባ እንጂ ብሎ ሊከራከር የሚደፍር መልአክ ምን አይነት መልአክ ነው ከየት የመጣ ነው ዕጣን ምንድነው ጧፍ ምንድነው ለመልአኩ የት ያውቃል ጧፍ ሰጠ ብትሉ ጧፍ ለቄሱ ነው የሰጠው ሚካኤል አባቴ ጧፍ እኮ ሰጥቻለሁ በፊት ብትሉት ምንድነው ጧፍ ነው የሚላችሁ ጥላ ሰጥቼ ነበር ምንድነው ጥላ አይገባውም ቋንቋውም አያውቀውም ምንም ነገር እንደው ልብ ገብርኤል እንደዚህ ተስዬ ያንገቴን ወርቅ ሰጥቻል ምንድነው ወርቅ ደግሞ አረ በጣም የተለየ ነገር ነው ባካችሁ ምእመናን መንቃት ይሆንላችሁ ምእመናን ንቁ ይው አቡነ አብርሃም አቡነ ኤርሚያስ በተከታታይ አሁን ስልጣና እየሰጡ ባሉበት ነገር ላይ የቤተ ክህነት ነገር እሱ ኤርሚ እንተ ተለዋለ የቤተ ክህነት ትምህርት የአብነት ትምህርት ምንም አይጠቅምም አሉ ለመደባደብ ነው ለመደባደብ እንደውም እንደ ዘፈን ነው የሚመስለው ስለዚህ ትምህርት ቤት ሰንበት ተማሪ ማብዛት አለብን የሚለው ርዕሳቸው ላይ ሰንበት ተማሪ ነው ማብዛት ያለበት ሰንበት ተማሪ ለጽድቅ ነው አሉ የአብነት ትምህርት ግን እንደ አልፎ ለውቀት ካልሆነ በቀር ሌላ አይበጅም አንዳንድ ነጥረው የሚወጡ ቄሶች ይኖራሉ ከዚህ ውጭ ሌላ አያገለግልም ለመንፈሳዊ ነገር አይጠቅምም ለጽድቅ አይጠቅምም አይበጅም አሉ አሁን አንደበታቸው ፊታቸውን ጸፍቶ አፋቸውን ከፍቶ መንፈስ ቅዱስ ያናገራቸው ነው እንደ አይጠቅምም ድጓው አይጠቅምም አሉ ቅኔው አይጠቅምም ሰዓታቱ አይጠቅምም ኪዳኑ አይጠቅምም ቅዳሴውም አይጠቅምም ለመንፈሳዊ እርባና የለውም ብቻውን የእግዚአብሔር ቃል ግን በጽድቅ እንድንኖር ከእግዚአብሔር ጋር እንድንተዋወቅ ወደ እግዚአብሔር እንድንጮህ እግዚአብሔር የሚወደውን እንድንወድ እግዚአብሔር የሚጠላውን መጥላት እንዲሆንልን የሚያደርገን ብቸኛው መጽሐፍ ቅዱስ ነው
ስለዚህ ወደዚህ መጽሐፍ እንድትመጡ እግዚአብሔር ጸጋውን ያብዛላችሁ። ምንስ ጸጋ ከሌላችሁ እንዴት አረ ጸጋውን ያብዛላችሁ የሚባል ለአማኞች ነው። ጸጋ ላላቸው በጸጋ ላይ ጸጋን ይጨምርላችሁ ይባላል። ለነሱ ግን እዝነ ልቦና ይስጥልን ነው የሚባለው። እዝነ ልቦና ይስጣችሁ እላለሁ። ተባረኩ። ስለዚህ በሌላ ጋር ወይ ዳጊ ጋር ወይ እንትን ጋር የምንሄድ ከሆነ እዛ ደግሞ አንስተን እናወራለን። እግዚአብሔር ይመስገን። ጌታ በነገር ሁሉ ይባርካችሁ። ግን አንድ ነገር ግን እግዚአብሔር በፈረደበት ላይ ማን ነው እኔ ርኅሩህ ነኝ ይሄ ነፍስ የሚለው? ነፍሳት ሁሉ የጌታ ናቸው። በሕጉ በትእዛዙ በጌታ ባለመሆናቸው ከተፈረደባቸው አለቀ። ፍርድ ያለው ኢየሱስን በመቀበልና ባለመቀበል ላይ የተመሰረተ እንጂ በመብላት በማጠጣት ላይ የተመሰረተ አይደለም። የእግዚአብሔር ፍርድ ኢየሱስን በመቀበል ከፍርድ ነፃ ይወጣል። መቼ? ዛሬ። ኢየሱስን ያልተቀበለ ደግሞ አሁን ተፈርዶበታል። አለቀ። አሁን ሚካኤል ሊረዳው አይችልም። አሁን ገብርኤል ሊያስተምረው አይችልም። ወንጌል የተሰጠው ለሰው ስለሆነ ሰው ነው የዳነበት። የዳነ ሰው፣ የቀመሰ ሰው፣ ያየው ሰው፣ ያረፈበት ሰው ይሰብከዋል። እሱን ሰምታችሁ ብቻ ወደ እግዚአብሔር መምጣት ይጠበቅባቸዋል እንጂ በምንም መንገድ ሌላ መንገድ የለም። እነዚያ የአጋንንት መንገዶች ናቸው። በጽድቅ እንዳትሆኑ፣ ወደ እግዚአብሔር እንዳትቀርቡ፣ ንስሐ እንዳትገቡ ሆን ተብሎ በደብተራ መንፈስ የተጻፉ መጻሕፍት ናቸው። ሆን ተብሎ ደብተራ ያጻፋቸው በደብተራው አማካይነት አጋንንት በአጋንንት መንፈስ የተጻፉ መጻሕፍት ናቸው። ለምን? ንስሐ እንዳትገቡ፣ ከእግዚአብሔር ጋር እንዳትታረቁ፣ የጽድቅን መንገድ እንዳታውቁ እና ዝም ብላችሁ ብቻ የትኛውም ነገር ኃጢአትን እንደ ውሃ እየጨለጣችሁ ኖራችሁ ልክ 60 ዓመትና 70 ዓመት ሲሆናችሁ ኃጢአት መስራት በማትችሉበት ዘመን ላይ ኃጢአት መስራት በማትችሉበት ዕድሜ ላይ ስትሆኑ ቁረቡና መንግሥተ ሰማያት ግቡ። እንዲያ ካለ ደግሞ አለች እመቤቴ ያለች ክርስቶስ ሰምራ ተክልዬ ምናምን እየተባለ እነዚህ በጭራሽ ይሄ አጋንንታዊ መልእክት ነው። ይሄ ጸረ እግዚአብሔር ነው፣ ጸረ ክርስቶስ ነው። የክርስቶስን ደም የሚያክፋፋ የክርስቶስን የጽድቅ መንገድ ክርስቶስ የከፈለውን የቤዛነት አገልግሎት ለመሸፈን አጋንንት የሰሩት አጋንንት ያጻፉት መጽሐፍ ነው። መዳን ያለው በክርስቶስ ስለሆነ ስለዚህ ሰዎች በክርስቶስ እንዳይድኑ ብሩኬ ጌታ በነገር ሁሉ ይባርክ። ትናንት አየኸው አይደለ? ያ ሰው ወልደ ብርሃን የመለሰውን አየኸው አይደል? በጣም የሚገርም ነገር፣ የሚደንቅ ነገር። ማይክ ፍሪ ብሩኬ ምን እንደተሰማ እንዴት አየኸው? እግዚአብሔር ይባርካችሁ። መሪ ጌታ አይ በላይ ሰብ ሲሉ አንድ ነገር ትዝ ስላለኝ ነው። 78 ሰው ስለበላው ሰው ማለት ነው። እና እሱን ታሪክ ታምረ ማርያም ነው የሚገኝ ታሪክ አይደለ መሪጌታ? አዎ ምዕራፍ 12። እሺ ታምረ ማርያም ለሃይማኖት መከራከሪያ አይሆንም ከሚሉት መጽሐፍ አንዱ ነው አይደል? በትክክል። ኦኬ። ከለታት አንድ ቀን የዛሬ ሳምንት ሳይሞላ ቦርናገኝ ከሚባል አንድ ወንጌል አማኝ ጋር መዝሙር ያሬድ ዱላ ቀረሽ ክርክር መከራከሪያ አይሆንም ባለው መጽሐፍ ዱላ ቀረሽ ክርክር ነው ቀድቻለሁ። ኦሬዲ እንትኔም ላይ ለጥፌዋለሁ። ተመልከቱት ግቡና እዚሁ ቲክቶክ ላይ በገድላትና ድርሳናት አንከራከርም ብለዋል ነበሩ የአይነት ነገር በሚል ድረስ አስቀምጨዋለሁ። መከራከር እኮ አይደለም ዱላ ቀረሽ ክርክርና እንደው ለምን ይመስሉታል ድንገት ከመሬት ተነስተው የሃይማኖት መከራከሪያ አይሆንም ባሏቸው መጽሐፍቶች ባለፈውም በስንክሳር አኬ ኤርሚጋ ሲከራከር አይተውታል። ስለ አበምኔቱም ሲያነሱ ስለ ነፍስ ትጠፋለች አትጠፋም ያው ገድሉ ላይ ማነው ስንክሳሩ ላይ ከሚናገረው ሐሳብ ተነስተው እንደገናም ደግሞ ሚኪ ቤት በድርሳነ ሰንበት ኢየሱስ የፍርድ ቀን ይጸልያል እያሉ ሲያስቁን ነበር መምህሩ። የፍርድ ቀን መፍረዱን ትቶ ለነፍሳት ሲጸልይ እንግዲህ አስቡትና ዞሮ ዞሮ በድርሳኑም ሲከራከሩ ነበር መምህሩና እንዴት ነው ድንገት ከመሬት ተነስተው እንደዚህ ስንት ዘመን አንከራከርባቸውም? ሃይማኖት መከራከሪያ አይደሉም። እነሱ ለአማኞች የተጻፉ መጽሐፍቶች ናቸው፣ ለበረከት ናቸው እንጂ በመጽሐፍ ቅዱስ ካልሆነ እሱን አንከራከርም ሲሉ የነበሩት ሰዎች ይሄው ድንገት ከመሬት ተነስተው አሁን ዱላ ቀረሽ ክርክር ውስጥ ገብተዋልና ምንድነው የተፈጠረው? ሰው በጣም መጠየቅ ጀመረ እንዴ? ሰው እየገዛ
መጽሐፍቱን ያመጣ አይ ጴንጤዎች ያሳተሙት ነው ትላላችሁ እንጂ እኛው ነው ቅዱሳን ውስጥ ይሄው ይገኙ የለ ወይ መልስ ስጡን ማለት ጀምሮ ይሆን ምን ይመስሉታል መሪጌታ? እና ለብሩኬም ቀጥሉ በዛ ላለመሸነፍ ነው ምንም ሌላ አይደለም። የሃይማኖት መከራከሪያ መጽሐፍት አይደሉም። አዎ አይደሉም። እና መከራከርን ምን አመጣው? ላለመሸነፍ፣ ህዝቡን ለመያዝ፣ ህዝቡን በጨለማ ውስጥ ለመያዝ ካልሆነ በስተቀር ሌላ መንገድ የለውም። ይረቱበታል፣ ይሸነፉበታል። ለክርስቶስ ክብር ማይሰጥ መጽሐፍ እሱ እንዲያውም እስመ ተጽፈ ስማ በቀለመ ወርቅ ውስተ በግንባራቸው ላይ በወርቅ ቀለም ተጽፎ ባየ ጊዜ ኢየሱስ አይተዋል። ቁጥር 38 ይሁን ምናምን ነገር ባየ ጊዜ ወይነስት አውዶ የአደባባይ ፍርዱን ትቶ ይሮጣል። ምን ሆኖ? የማርያም ስም አይቶ በግንባራቸው ተጽፎ አይቶ ከዛ ምን ሆነ? ሮጦ ይሄዳል። ከዚያስ ያለ ከልካይ ያለ ወቀሳ ወደ ገነት መንግሥተ ሰማያት ይገባሉ። ተአምረ ማርያም ምዕራፍ 12 ያው ነው አይደል? በጲላጦስ አደባባይ ያልፈራውን ኢየሱስ ጭራሽ የማርያም ስም አይቶ የሚፈራ የማርያም ስም ስላየ በኃጢአተኞች ግንባር ላይ የማርያም ስም ተጽፎ ባየ ጊዜ ፍርዱን አቁሞ ጥሎት ይሄዳል። ዙፋኑን ጥሎ ይሄዳል። ከዚያስ ጻድቃን እነዛ ኃጢአተኞች ደግሞ ያለ ወቀሳ ይሄ እንኳን በራሱ ኃጢአተኞች ያለ ወቀሳ ኤርምዬ ያለ ወቀሳ እንዲሁ ወደ ገነት ይገባሉ አለ። ይሄ ርኩስ መጽሐፍ አይደል? እና የሚከራከሩበት ምክንያት አሁን በጣም እየተሸነፉ ነው እኮ፣ በጣም እየተመታች ነው እኮ። ቤተ ክርስቲያኗ እኮ ባዶ ቀርታለች ማለት እኮ ይቻላል። እንዴ ያየናቸው ነው እኮ አክራሪ ሲባሉ የነበረ አይ ዝም ብሎ ነው እኮ። አሁን እኮ ነገሩ እየተገለጠ ነው ማለት ጀምሯል። ካህናቱ ጳጳሳቱ ራሳቸው ቢናገሩ ክብራቸው ይጎድላል። ስለዚህ ይበለው ይላሉ። አሁን ይበለው ምን ይሄ ጎጋ ህዝብ አይገባው። ቀደሰ ዓለማየሁ ምን አሉ? ይሄ ጎጋ ህዝብ አሉ በመድኃኔ ዓለም ላይ አቦን ይደርባል። ሁሉን ይወቅ በሚለው መጽሐፋቸው በመድኃኔ ዓለም ላይ አቦን ይደርባል። ጎጋ ህዝብ አሉ በመድኃኔ ዓለም ላይ አቦን ይደርባል። አው መድኃኔ ዓለም ላይ አቦን መደረብ ምን አመጣው ብለው የሄዱበት ነገር ነውና ያ ነው ያፈሩ ነው። አሁን በገድላት እንከራከር በጭራሽ። በፊት ምን ይሉ ነበረ ታውቃላችሁ እናንተ? ከኔ በፊት ነው ብዙ ቀድማችሁኛል። ብዙ ይሄ ቲክቶክ ላይ በደንብ ሰልጥናችሁበታል። በጣም የተለየ እንትንም አለው እግዚአብሔር ይመስገን። እናንተና እኔ አንድ አይደለው። ምን አሁን ተከራከር በዚህ ምናምን ብትሉኝ እንዲው ዝም ብለህ እንዲው ሳታቋርጥ ተናገር ብትሉኝ ነው እንጂ እንዲው ክርክሩ አላውቅበትም እንደነ ብሩኬ እንዳንተ በፍጹም። እና ምንድነው አሁን ሽንፈት ሆኖባቸዋል፣ ተሸንፏል። ስለዚህ ህዝብ ለመያዝ ግን ምን ማድረግ? ይሄ እኛ ምን ተረጉምበት አለ? ሌላ ትርጉም አለው እንዴ? ፈርቶ ሮጠ። እሺ በቃ ሌላ ምን ጸጥ አለ ሊሉ ነው? ዋይ አልሄደም። ሄደም የሚለውን አልሄደም ለማለት ተቃራኒ የሆነ ትርጉም ለማምጣት ሆን ብለው ካልሆነ በስተቀር ሌላ ምንም ትርጉም የላቸውም። እና ተሸንፈዋል። 80 በጭራሽ አይሞክሯትም፣ በጣም አይሞክሩትም። ምክንያቱ የሰውን ቁመት 1500 ሜትር ነው ብሎ ስለሚያወራ 1500 ሜትር ምግባቸውን በፀሐይ የሚያበስሉ ደግሞ እንደነ ድርሳነ ዑራኤልም ስጋ የለበሱ ሴቶች ለምንድነው ለኛ ያልፈጠርክልን ብለው እግዚአብሔር ጋር ሙግት የገጠሙ እኛ ሴቶችን እንፈልጋለን የሚሉ ምኖቹ መላእክቶቹ እንዴ ረቂቃን አድርጌ የፈጠርኳችሁ እንዴ ሲባል እነዚህ ቆነጃጅት የሆኑ ሴቶችን እንፈልጋቸዋለን ብለው ለዚህ ነው ለመላእክት ይተክሎም ድንጋሌ ህሊና የሚለው የታምረ ማርያም ቁጥር ስንት ላይ ነው? ታምረ ማርያም ላይ እዚህ መቅድሙ ላይ
ለመላእክት ሳይተክለው ድንጋሌ ህሊና ለመላእክት የሐሳብ ድንግልና እንኳን አልተሰጣቸውም ላንቺ ተሰጠ እንጂ በሐሳብ ድንግልነሽ የሚለው ነው እኮ ለመላእክት እንኳን ያልተሰጠውም የሐሳብ ድንግልና ለመላእክት ለማርያም ግን ተሰጥቷታል ለማለት እና ስለዚህ አልሆነላቸውም ነው የምለው እንግዲህ ጌታ ይባርካችሁ ብቻ ተባረኩልኝ ጌታ ይባርኮት መሪ በጣም የሚገርመኝ በኢየሱስ አምነው መልካም ስራ ከሌሉት አይድኑም በኦርቶዶክስ በብዙ ገድላቶች ላይ ግን አለማመኑ ላይ ይቻላል ቅድም ይያለ ነበር እርሶ ስላልነበሩ ልድገሙ ብዬ ነው አይደለም አምኖ አለመስራት አለማመን ራሱ ይቻላል አረማዊ መሆን አህዛብ መሆን አለመጠመቅ ይቻላል እና እንደሱ ሆኖ ሰው ሳያምን ራሱ በአንድ እኮ ገድል አይደለም መቼም እርሶ ያውቁታልና በጣም የሚገርመኝ ይሄ ነው በኢየሱስ ሲው ብቻ ነው ነገሮች እዛ ቤት በቃ ማምሩት አይፈልጉም በኢየሱስ ውስብስብ እንዲል ነው የሚፈልጉት ሰው አምኖ ብቻ እንዲድን አይፈልግም እና በጣም የሚገርመው እምነት እንኳን አይጠየቅም ኢየሱስ አይበል እንጂ አንድ ኦርቶዶክሳዊ ሳያምን ራሱ የሚጠመቅበት አንድ መጽሐፍ አይደለም እንደው አንድ ሰው እንደው ገብቶ ቢሞግተን ዛሬማ እነ ዳኒም ይሄው ብሩኬም ስላሉ በጣም ጥሩ ይሆን ነበር ቀጥሉ ዳኒ እንኳን ደህና መጣ ብሩኬ ቀጥሉ ተባረኩ ፓስተሬ ሰላም ብያለሁ ብራይቲ ድምጽ አጠፍቷል ቁጥር 51 ላይ አንብቤ እንትን ልበላል ያው ብዙ ጊዜ ሄዳችሁበታል ግን ቅድም የነገርኳችሁ ወሶበ ተጸዋዐ ዝንቱ ስም ህድግሰ ለፍጡራን ድንጋጼ እግዚእነሂ ወመድኃኒነ ወልዳ ዘእሁ ስልጣን ኩሉ ውስተ እዴው በአማርኛም ተመሳሳይ ነው ብዙ ልዩነት የለውም ይህም ስም ቁጥር 51 ላይ ምዕራፍ 12 ተአምር 12 ቁጥር 51 ይህን ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና ልብ በሉ የፍጡራን መደንገጽ ይቅርና የሁሉ ስልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ ልብ በሉ በኃጢአተኞች ፊት ላይ ከላይ ወለተ ኢየሱስስ ዕብራዊት እሷ ጋር ተጊታ ይሆናል ለሊት አይደል እንደሱ ጋር ሁን ዳጊና እብርዬ ጋር ሰዓታችን ጥሩ አይደለም እሺ ምንም ችግር የለም እና ምን ይላል ፍጥረት ሁሉ ይላል እመቤታችንን ለማመስገን ተፈጠረ እውነት ነው ይሄን እውነት ብለን እንቀበለው ይሄን እውነት ብለን ለመቀበል እንዴት ሆነ ምን አይነት አእምሮ ነው ይሄንን እውነት ብሎ የሚቀበለው ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ቁጥር 7 ላይ አዳምና ሔዋንም ከነሱ ልትወለድ ተፈጠሩ አዳምና ሔዋን ለምን ተፈጠሩ ማርያምን ለመውለድ እንዴ ማርያምን ለመውለድ ይሄ በየቀኑ የሚነበብ ነው 4 አይናም ይሆኑ 5 አይና የለም እንጂ 4 አይና የሚባሉ የሐዲስ ኪዳን መምህራን የብሉይ ኪዳን መምህራን የሊቃውንት መጻሕፍት መምህራን የመነኮሳት መጻሕፍት መምህራን ሁሉ ባሉበት የሚነበብ ነው አሜን ወአሜን አሜን ብለው ተቀብለዋል ይሄ የማን አስተምሮ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ዶግማ ነው የማይለወጥ የጸና ምንም ዓለም ሁሉ የተፈጠረው ማርያምን ለማመስገን ነው ይሄ ዶግማ ነው ፍጥረት ሁሉ ማርያምን ለማመስገን ምን አለ ተፈጠረ አዳምና ሔዋንስ እሷን ለመውለድ ተፈጠሩ እሷ ከዚያ በፊት ነበረች በማን በመላእክት ክንፍ እያበራች ተስላ መላእክት ክንፋቸውን እንዲህ ሲዘረጉት የማርያም ስዕል ነው የምትታየው ማርያም ነበረች የምትታየው ከዛ ግበር ለነዛተ ብእሲተ ይህችን ሴትስ እባክህ ፍጠርልን ሲል በቃ እንግዲያስ አዳምና ሔዋን ከምድር አፈር ልፍጠራቸው ማንን ለመፍጠር እቺው የመላእክት የተመኟት
በምድር ላይ እንድትመጣ የተመኟት ሊያዩዋት የፈለጓትን ማርያም በክንፋቸው የነበረት ሲያመሰግኗት የነበሩት ዓለም ሳይፈጠር መላእክት ያመሰግኗት ነበረ የተባለላት እና ምን አለ ቁጥር 13 ላይ እመቤታችን ማርያም ከአዳም ጀምሮ እስከ አብርሃም እስከ ሙሴ ድረስ ትነገር ነበረ ውሸት ፈጽሞ ውሸት ማናት ብለው ይናገሩ ያልነበረች ባልነበረችበት አሁን ሙሴ ስለ ማርያም ተናገረ አብርሃም ስለ ማርያም ተናገረ ልብ በሉ ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበረ በዚህ ብቻ ያበቃም ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበረ አንድም ቦታ ላይ ታይታ አታውቅም ተራ ሴት ናት ኢየሱስን ከመውለዷ በፊት የመጨረሻ ተራ ሴት ናት የመጨረሻ ዳ ወለተ ነዳያን ሐረ ወለተ አበይቶም ለነቢያተ ይሁዳ ይላል የዳ ልጅ የሆነችውን መረጠ እንደዚህ ነው እሺ ወገኖች ተባረኩ መርጌታ ጸጋ ይብዛላችሁ ኦኬ ጸጋ ይብዛላችሁ ተባረኩ በጣም ይቅርታ ዘግይታችሁ የመጣችሁላችሁም ሰላም ብያለሁ ዳንዬ ቤት ስለከፈተ ዳንዬ ጋር እንሄዳለን እኔ ኦሬዲ 10 ሰዓት ከ25 ላይ አልቆይቻለሁ ዛሬ ላይቭ ላይ ሞር ወገኖች ናቸው ያገለገሉት እነ ብሩኬ በጣም ረጅም ነው ያገለገሉት እህትየው እነ ዳግሻዬ አሁን ቀጥታ ወደ ዳንዬ ቤት እንሄዳለን ዳኒ ኦሬዲ ከፍቷል ዳኒ ጋር እኔም ከዚህ በኋላ ለአንድ ለ3 ሰዓት መቆይ ይመስለኛል ለ2 ሰዓት ያህል ለ2 ሰዓት ያህል መቆይ ይመስለኛል ለ2 ሰዓት ወይ ለ3 ሰዓት ያህል እዛ እንገናኝ ጸጋ ይብዛላችሁ በጣም ይቅርታ ለዘጋው ስለምገደድ ወደ ዳንዬ ጋር ሄዱ ሁላችሁም ከገስትና ያላችሁ እየወረዳችሁ ዳንዬ ጋር ሄዱ አንድ ደቂቃ ብቻ ልስጥ ለመሄድ አንድ ደቂቃ ብቻ ልስጥ ጸጋ ይብዛላችሁ ዳኒ ኦሬዲ ከፍቷል ዳንዬ ጋር እንገናኝ እዚህ ምሳሙን ከውስጥም ያላችሁ ዳንዬ ጋር ሄዱ እዛ እንገናኝ ተባረኩ እዛ እንገናኝ እግዚአብሔርን ሳይሆን ፍጡርን ተስፋ እንዲያደርግ ተደርገው የተቃኙ ልምምዶች ናቸውና ሶ ቀላል ጉዳይ አይደለም እንደ ክርስቲያን እነኚህ ልምምዶች በእግዚአብሔር ቃል ውስጥ የማናያቸው ግን በእንደዚህ ቤተክርስቲያን ውስጥ በጉልህ እየተለማመዷቸው እያደረጓቸው መጽሐፍ እየጻፉላቸው ደግሞም እምነታቸው የሆነ ጉዳይ ነውና ሶ እንጠይቃለን መጽሐፍ ቅዱሳዊ ነው ወይ ብለን እንጠይቃለን ዓላማችን ምንድነው ትውልዱን ወደ እግዚአብሔር ሐሳብ መመለስ ነው እሱን ነው የምናደርገው ኦርቶዶክሳውያን ካላችሁ ገብታችሁ ታወሩናላችሁ ማለት ነው እስቲ እንስማቸው አንዳንድ ቪዲዮችን ባቸው ኪዳነ ምሕረት ድረስላቸው በር ለተቆለፈባቸው መዳናቸውን ለሚናፍቁ የመድኃኒትና ድንግል ማርያም ድረስላቸው እንድታገስ የሚችልበትን አቅምና ጉልበት ስጪኝ አለችና ለመነቻት አቅም ትስጠን ድንግል ማርያም እንደው ነገራችሁ የዘገየባችሁ እንድትጠብቋት አቅም ትስጣችሁ ትመጣለች አንድ ቀን ወደ መታለቅሱበት ትመጣለች ዘንበል ትላለች የኢየሱስ እናት ወደ አንቺ ልመና ታዘነብላለች ያለሽበትን ሕይወት ታውቀዋለች ዝም ብላሽ አይደለም ቀናለሽ ቀናለች ዝም ብላ አይደለም ትታ አይደለም ጉዳይን ሳታውቅ ቀርታ አይደለም ሁሉን የሚያስተካክል ልጅ አላትሽ ሁሉን የሚፈታ ቁልፍ የሆነ ልጅ አላት የዓለም ሁሉ መፍትሄ የሆነ ልጅ አላት ድንግል ማርያም አይዟችሁ የምታለቅሱ አይዟችሁ በመከራ ያላችሁ አይዟችሁ እሷን ይዛችሁ ለጊዜው ነው የምትቸገሩት ስትደርስ ሁሉን ነገር ታስተካክለዋለች አለቀሰች እንዲህ አለች ዛሬ የአንቺን ተአምር ያለው አገልግዬሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምሕረት ያንቺን ተአምር ማየው ዛሬ ነው አለች የተዘጋብኝን በር ከፈችልኝ አለ የተዘጋባችሁን ድንግል ማርያም ትክፈትላችሁ ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ ምቀኞች
ሌሎች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። በቃ ይሄንን በር ክፈችና በአውደ ምሕረትሽ ቆሜ ታቦትሽ በቆመበት ስፍራ የምነግርሽ ሚስጥር አለ። ብቻ የተዘጋብኝን በር በየትኛውም መስመር መክፈት ትቻለሽ፣ ክፈችልኝ። እኔ አይኔ የለኝም፣ በሩ ከውጭ ነው የተቆለፈው አለችና ነገረቻት። አይ ከሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ ያለች በሩ ተንኳኳ። መጎብኛ ዘመናችሁ ዛሬ ይሁን። ተንኳኳ በሩ። ለመክፈት ወደ በሩ ጠጋ አለች እየዳበሰች። ማን ልበል አለች። የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው። የዚችን ብላቴና አይኗ መጥፋቱን አልሰማም፣ እንግዳ ነው። በሩ የተቆለፈው ከውጭ ነው። ቤተ ክርስቲያን ሄደዋል። እኔ ብቻ ነኝ ቤት ውስጥ ያለሁት። ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች። ያንን ሰው የላከችው ማናት? ግድ የለም ንገሩኝ፣ ማናት? ትምጣና የተዘጋውን ትክፈትላችሁ እና ከፈተውና ወደ ውስጥ ሶ ፔንፉል ነው መጨረስ ራሱ በጣም ነው የሚከብዳችሁ። ታረት this is orthodox by the way this is orthodox መጽሐፍቶቿ መሬት ላይ ያለችው ኦርቶዶክስ እቺ ናት ማለት ላይ ቀለም አትቀባቧት እቺ ናት ኦርቶዶክስ this is orthodox brother የተለየ ነገር የለም። ይሄ ስብከት ስህተት ነው ብሎ ሊሞግት የሚችል ኦርቶዶክሳዊ ካለም እንቀበላለን። ቤተክርስቲያኒቷ ግን ከዚህ የተለየ ትምህርት ግን የላት ማለት የምር ከዚህ የተለየ ትምህርት ኦርቶዶክስ የላት። ወደ ፍጡር ተስፋ የሚያደርግ ትውልድ ማለት ነው። ትድረስላችሁ ማን? ማርያም ትድረስላችሁ አረ ትድረስላችሁ በተዘጋ እሷን ተማጸኗት የሚል ትውልድ ማለት ነው። ቤተክርስቲያኒቷ ውስጥ እንደዚህ አይነት ልምምዶች በጣም አሉ። ኮመን ናቸው። በጣም ኮመን ናቸው። ለጨምርላችሁ የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጥ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው አመት ጀመረ ሳይገባት የመቤታችንን ያልጥሩ ብያችኋለሁ። እውነቴን ነው። ስለ ሀይሜት አሁን አላስተምርም። በቃ ልትፈው ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽ እንጂ ሆስፒታል እኮ አፈልጊም ሲሏት እመቤቴ ታውቃለች። እስኪ ባሉላችሁም እመቤቴ በሉ ታውቃለች። ማን ያውቃል? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ባሉ ነገሩ ይጂ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይጂ በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከመቤታችን ስላድኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ መቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። የሰማችሁ ነው። ልጅን ካላመጣሽ በርስኪ ልጅሽን አልሰጥሽም። እንዲህ ያለው ይቻላል። በመቤታችን ማንችል የለም። በቃ ያው ይላችሁ አይሁድ ሲተፉበት ብናየውም ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስላድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም በፍጹም። ተመልከቱ፣ በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በራ አንኳኳች። የማን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ ጋይስ ህዝባችን እንደዚህ አይነት ጨለማ ውስጥ ነው ያለው። ኦኬ እንደ እግዚአብሔር ቃል ባልሆነ ትምህርት ውስጥ ትውልዳችን አለ ማለት ዲናይ ልናደርገው አንችልም ወገኖቼ። ለዚህ ነው ወንጌል ለዚህ ህዝብ መስበክ ያለብን።
ማርያም ትሰማለች፣ ጸሎትን ትሰማለች። ወደ እሷ ተማጸን። ወደ እግዚአብሔር እኮ አይደለም ወደ ኢየሱስ የስሙ ማድመቂያ ነው። ባይዘወይ ከሚያነሷቸው ስሞች መካከል ኢየሱስ ማድመቂያ ነው እንጂ ኢየሱስን ለመጥራት ፈልገው ኢየሱስ ምንድነው? እሱ ከስሞቹ መካከል ምን ማድመቂያ ነው። ይሄ ስም ማድመቂያ ነው። እና መጽሐፍ ቅዱሳዊ ነው የሚል ሰው ካለ እንጠይቃለን ማለት ነው። እሺ ኦል ሰላም፣ እንዴት ነህ? ከየት ቤተ እምነት መጣ? ኦል ይሰማል ወዳጄ? ዱጋ ነው የሚለው። እሺ እየሰማን ሳይሆን ላውርድ። አሁን የተናገሩት ኦልሬዲ ገደል ውስጥ ያለ ሐሳብ ነው። በስብከት ደረጃ እያወሩ ያሉት ቤተክርስቲያኒቷ ውስጥ ያሉ ትምህርቶች ያሉ ሐሳቦች ናቸው። እነኛ ሐሳቦች ትውልዱ እግዚአብሔርን ተስፋ እንዲያደርግ ወደ እግዚአብሔር እንዲማጸን ሳይሆን ወደ ቅዱሳንና ወደ ጻድቃን እንዲማጸን ጸሎትን እንዲያቀርብ ደግሞ እነሱ እንደሚመልሱ አይነት ሁሉ እንዲታሰብ ነው ያለው ልምምድ። ይሄ ነው ቤተክርስቲያኒቷ ውስጥ ያለው ልምምድ። ይሄ ነው ወዳጆች፣ መሬት ላይ ያለው አስተምሮ ይሄንን ይመስላል። አምልኮአዊ ስርዓቱ ይሄንን ይመስላል። ይሄንን ነው የሚመስለው። እና ወዳጆች ያው ጨምርላችሁ እንደው ተሳስተን እንዳይመስላችሁ ነው። ይሄን ነው ፈትኗቸው ማምላክ ምንም ነገር አቡነ ተክለ ሃይማኖት ተጠይቀው ደግሞ ሰው አይንቁም። በጣም ደግ ይሄ ሁሉ ቅድስና እያላቸው 99 ዓመት በሙሉ ከክርስቶስ ውጭ አፋቸው ሌላ ጠርቶ የማያውቅ እንደ ኤልያስ ለእግዚአብሔር አምልኮት ሲቀኑ የነበሩ እንደ ጳውሎስ በቅናት የሚሰብኩ እንደ ነቢያት በትንቢት የሚቃጠሉ እንደ ባይታውያን ዘግተው የሚጋደሉ አቡነ ተክለ ሃይማኖት እንደ መላእክት የሚያመሰግኑ እሳቸው ተጠርተው የሚያሸንፈን ነገር የለም። እና ሁላችሁ ማደራ አምላችሁ ማን ተጠርቶ ከማን ጋር ማን ተጠርቶ? እግዚአብሔር ተጠርቶ አይደለም። ተክለ ሃይማኖት ተጠርቶ የሚጠራው ተክለ ሃይማኖት ነው። ክሊር ነው ወዳጆቼ። ተክለ ሃይማኖት ተጠርቶ ምንም በቃ የሚያቀታችሁ የሚዘጋ በር የለም። ማን ከተጠራ? ተክለ ሃይማኖት ከተጠራ። ንግድ ብትነግዱ ራሱ አንዱ ወይሳቸውን ስም እግዚአብሔር ቃል ኪዳን ሰጥቷቸዋል። ስማቸው በተጠራበት በረከት አለ። የምትነግዱበት ቦታ ሄዳችሁ ባርኩል ሊበሏችሁ ይባርኩላችኋል። ስማቸው ባለበት በረከት አለ። ስማቸው ባለበት ጋኔን የለም። ለምን? የኢየሱስ ክርስቶስን ስም የተሸከመ ስም ነው። ይህንን የምነግራችሁ ወገኖች አንድ ልጨምርላችሁና ወደ ሐሳቡ እንመለሳለን። እሺ አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው። ማለትም ሩፋ ማለት ሐኪም ማለት ነው። ምን ማለት ነው? ሐኪም ወይም ፈውስ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሩፋኤል ማለት ምን ማለት ነው? ፈውስ እግዚአብሔር። እግዚአብሔር ሐኪም ነው፣ እግዚአብሔር ፈዋሽ ነው ማለት ነው። ስለዚህ ሩፋኤል ተለይቶ በምን ላይ ተሾሟል ማለት ነው? በህሙማን ላይ ተሾሟል ማለት ነው። ስለዚህ ብዙ ህሙማን ሩፋኤልን ብትማጸኑት ይፈውሳቸዋል። መጽሐፈ ጦቢትን እንደምታነቡት ዓይን ሲያበራ አስማንዲዮስ የሚባለውን ጋኔን ሲያስወጣ ከሳራ ታያላችሁ። ስለዚህ ሩፋኤል ተለይቶ በሰው ቁስል ላይ ነው የተሾመው። የሐኪሞች ሁሉ ረዳት ነው። ለምሳሌ እዚህ ሜዲካል ዶክተሮች ካላችሁ፣ ሰርጀሪ ምሰሩ ካላችሁ፣ የተለያየ ሕክምና ውስጥ ያላችሁ ካላችሁ ለሐኪሞች የተሰጠ መልአክ ነው። በጣም በስራችሁ ሁሉ ሩፋኤልን ብትማጸኑት ፈጥኖ የሚረዳችሁ ሐኪሞችን በመርዳትም ይታወቃል። ሩፋኤል የተባለ ስፔሻል ዶክተር አለ። ከእናንተ የሚጠበቀው ምንድን ነው? እግዚአብሔርን ሳይሆን ሩፋኤልን ምን አድርጉት? ተማጸኑት። በበሽታ ላይ በቃ ስፔሻላይዝድ ያደረገ ስትማጸነው ፈጥኖ የሚደርስልህ ሩፋኤል የተባለ ስፔሻል ዶክተር አለ ይላል።
እሺ እዝራ ሰላም እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ይመስገን። ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ። እሺ ወደ ቅዱሳን ተማጽኖ ይደረጋል? አዎ። መጽሐፍ ሰማተው አሳየ በቃ እኮ የሩፋኤል ማዳን በቂ ነው። መጽሐፍ ቅዱስ ላይ ብዙ ሰዎችን አድኗል። መጽሐፍ ቅዱስ ላይ ማሰገድ ሰውየው የነገረህ በቂ ነው። እሱ የነገረህ በቂ ነው። መጽሐፍ ቅዱስ ላይ ማለኛ አላልክም? አድኗል፣ ታድጓል። ብራዘር አንተ ግለጥ፣ ቃሉን ግለጥ፣ አሳይ። የለ ብራዘር ራስን እስቲ አላዳንም ራስን አላዳንም። ማንም መጽሐፍ ቅዱስ ውስጥ ወደ ፍጡር ተማጽኖ አያቀርብም። ለምን አትሰማኝም? አንተ ካለ አንተ ግለጥ። እኛም እኮ አሁን እኔ የምነግርህ እኛም እኮ ከእግዚአብሔር ውጭ አለ እያልክ ስለሆነ ግለጠውና ከዛ መኖሩን እንየው። መጀመሪያ መኖሩን እንየው፣ ከዛ እናወራበታለን። ግለጥ። ልታወራን ይገባል። ትሰማ አንተ ነው የገባው ብራዘር። ረስተው ነው አትሰማኝ? እኔ አትሰማኝ? የኔን እምነት መጀመሪያ እንዴት እንደማምን አልነግርህም። አሁን ማስረጃ ነው ብራዘር። እንደምታምንማ ይሄ እኮ አሳየው። አሁን ማስረጃ ወዳጅ ግለጥ እስቲ። ፉከራ ቀረርቶ ውጡ። ፉከራ ምናምን አይደለም እኮ ግለጠው፣ ቃሉን ግለጠውና ሰዎች ወደ ፍጡር ተማጽኖ ሲያደርጉ አሳየን። ቀላል እኮ ነው ብራዘር። አለ ብለሃል መግለጥ ነው። አለ ያለ ሰው አይከብደውም። አለ ማለት ነው ወይ የዋሸነ ያለው ወይ አለ ማለት ነው። ኮለታ ነው። እማትዋሽ ከሆነ ማስረጃውን ግለጥ አድርግና አሳየን ብራዘር። አሁን ማለት ነው እኔ ባይብል ብዬ ላውጣልህ እችላለሁ። እውነቱን መነገር ማለት ነው። ግን ለዛ እኮ ነው አንተ ገልጠህ ስለማታሳይ እኮ ነው፣ ስለማታነብ እኮ ነው። ቆይ መጨረሻ ላይ ያሳየህን ቪዲዮ ክፈትልኝ አንዴ። መጨረሻ ላይ ያሳየህን ቪዲዮ ክፈትልኝ። ስለማታነብ ነው። ክፈትልኝ። ስለኔ ማንበብ አለማንበብ አንተ አይመለከትህም። አለማንበብህ ብራዘር፣ አለማንበብ ስለዛ ይኸውልህ አይመለከትህም። ስለማንበቤ ስላለማንበቤ እኔ ባላንብም ኦርቶዶክስ በጥብጣ አግታኛለች ስለ ቅዱሳንና ስለ እግዚአብሔር። የጋተችን አንጣው ብራዘር። አንድ ጥቅስ ብራዘር ግባና አሳየኝ፣ ግባና አሳየኝ። አሁን መጨረሻ የከፈትከውን ቪዲዮ አውጣው አሳየኝ። እሺ ይኸው የትኛው መጨረሻ ላይ የከፈትኩት እኔ ማለት መጨረሻ ላይ ስለ ሩፋኤል የሚያወራው ሩፋኤል። እሺ ይኸው አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው። ማለትም ሩፋ ማለት ሐኪም ማለት ነው። ምን ማለት ነው? ሐኪም ወይም ፈውስ ማለት ነው። በሰዎች መዳን ላይ ምን የተደረገ ነው ያለ የተሾመ እኔ ተባልክ አንተ። አሁን እኔ ለመስበክ የተሾምክ አይደለም። የእግዚአብሔር ቃል ውስጥ የለም። አይ አንተ ካለ አንተ እሺ አንተ እሺ እንዴ ኖርማል እንዴ አንተ ለማን ብለህ ነው እዚህ የገባኸው? ቆይ እዚህ ለማን ብለህ ነው የገባኸው? እዝራኤል መምህራኖቻችሁ በጣም ብዙ ነገር ነው የሚሉት። ቤተክርስቲያኒቷ በጣም ብዙ ተረት ነው የምታወራው። ይሄ ሁሉ ተረት ግን እግዚአብሔር ቃል ውስጥ የለም። ያን ያለ ነው ተረት ቤተክርስቲያን ምናምን ከሄድን አንተ ማለት ተረት ካልሆነ አንተ ፓስተር ጫማ እየላስክ ከእግዚአብሔር ቅዱስ እና ፓስተር እሺ ፓስተር ለፓስተር ለምን ትሰግዳለህ አንተ? አልሰግድም። ሰግጄ አላውቅም። አይቻለሁ የት እንዳየ አላውቅም። እኔ ግን በአደባባይ እየነገርኩት ነው ያለው። አንሰግድም ለፓስተር። ስለኔ ያለ የምታወራው እኔ አልሰግድም። እዚህ ያለ አንተ ላትሰግድ ትችላለህ። እንደ እምነቱ ግን ይሰግዳል። አሁን ስለ መስገድ እንደ እምነቱ ግን ይሰግዳል። አሁን ስለ መስገድ እኮ አይደለም እያወራን ያለን ወዳጅ። አለ የምትል ከሆነ አንጣ ማስረጃ አስጠን። እኔ ነገርኩህ። እኔ አላደርግም አልኩ። ክርስቲያን ሆነን አናደርግም፣ ለፓስተር አንሰግድም። አሁን አንተ ቀጥልና ማስረጃ አንጣ። እዝራኤል የለህም። አየህ እሺ አንዴ ጠብቀኝ። ከአጉል በቃ ሚውት አድርጋ። እስከዛ ድረስ ምንም አንተን እስክጠብቅ ድረስ ማውራት የለብህም ማለት አትችልም። ሚውት አድርግና ይዘህ ስትመጣ ደግሞ ሀሳቡን እንቀጥላለን። አየህ ከአጉል ክርክር ውጡ ወገኖች።
ማለት ቤተክርስቲያን ውስጥ ያለው ትልቅ ጨለማ ነው። ዲና የማይደረግ ጨለማ ማለት ጨለማ አትበል። ቸርች ማለት ለታምራል እንኳን አይደለም ቤተክርስቲያን ድቅድቅ ጨለማ ድቅድቅ ጨለማ መሆኑን ማስረዳ በሉተር ነው። ሉተር በፈሴ ፈውሳለሁ የሚል ሰው ጋር የሚል ሽንት ቤት ተገብቶ የጻፈውንም ተከተልከ አንተ ቤተክርስቲያን ድቅድቅ ጨለማ ትላለህ እንዴ? ማምጣት ነው ብራዘር። እንዲህ አይነት ትምህርት ድቅድቅ ጨለማ ብራዘር ደግመላለሁ። ስር መሰረት የሌለው እምነት ይዘህ ብራዘር ድቅድቅ ጨለማ አልኩ አምጣው ማምጣት ነው። አሁን የእናንተ ቅዱስ የእናንተ ቅዱስ ገድል ስማ አዝራ ከስሜት ውጣ። አሁን አንተን የምሰማ በማስረጃ ስታወራ ነው፣ እንደ እግዚአብሔር ቃል ስታወራ ነው። ማስረጃ ሲኖር ነው የምሰማ። ማስረጃ ከሌለ ግን ያው ታፕ ሼር ነው የምታረገው ከታች ሆነ ማለት ነውና ከዚህ በላይ ያው ብዙ ልንሰማ ስለማንችል ማለት ነው። ኦኬ አሁን ተረት አይደለም የምንሰማው። ኦኬ ማስረጃ ይዘናና አንተ እንደምታረገው ቤተክርስቲያን ውስጥ እንዳለው ልምምድ ተክለ ሃይማኖትን ወይ ማርያምን ተስፋ አድርጉ የሚል ሐሳብ ያለው ማስረጃ ካለን ሰማ። ከሌለ ግን ተረት ነው ብራዘር፣ ተረት ነው ከሌለ። እሺ ዩዘር 99 ሰላም እንዴት ነህ? ዩዘር ሰላም ዳኒ ይቅርታ በጌታ ነኝ። እሺ አይኖቻችሁን ከእግዚአብሔር ላይ አንስታችሁ ፍጡር ላይ እንድታደርጉ ነው ያደረጓችሁ። ባይዘው ተስፋ የምታደርገው ንግድ ሲኖርህ፣ ሰው ሲታመም፣ የሆነ ነገር ሲሆን ተስፋ እያደረጋችሁ ያላችሁት ማለት ነው ፍጡርን። ወደ ምን ተማጽኖ? ወደ ፍጡር እንድትማጸን ነው የሚያደርገው። መጽሐፍ ቅዱስ ውስጥ በአዲስ ኪዳንም ይሁን በብሉይ ኪዳን አማኝ ወደ ፍጡር አይጸልይም። ጸሎት የሚቀርበው ወደ እግዚአብሔር ነው ወዳጆች፣ ወደ እግዚአብሔር ነው። ማለት በጣም እኮ ነው የሚገርመው። ማርያም በህይወት ዘመኗ በነበረችበት ሰዓት ላይ ለፍጡር ስትጸልይ የሚያሳይ አንድም መጽሐፍ ቅዱሳዊ ማስረጃ የለም። ማርያም ጻድቅ ናት ብለህ የምታምን ከሆነ ማርያም የነበረችበትና የተመላለሰችበት የህይወት ጥግ ይሄ ነው። ወደ አምላኳና ወደ መድኃኒቷ ነው የጸለየችው። ያመሰገነችው መድኃኒቴ ብላ የጠራችው በሰማይ ያለ አምላክን ነው። መልአክ ስለመጣ ለመልአኩ ምስጋናን አላቀረበችም። መልአኩ እንዲረዳት እንዲያግዛት አልተማጸነችም። አይ ወደ ማን ነው የሚቀርበው ጸሎትና ልመና? ወደ እግዚአብሔር እኮ ነው ዘመዶች የሚቀርበው ወዳጆች። ጸሎት ልመና ከእግዚአብሔር ውጪ ለፍጡር አይቀርብም። ተማጽኖ ለእግዚአብሔር ነው የሚቀርበው ወዳጆች። መጽሐፍ ቅዱስ ውስጥ ያለው እውነት ይሄ እኮ ነው። ጻድቃን ቅዱሳን የምትሏቸው እኮ እነሱ ጻድቃንና ቅዱሳን ያላችኋቸው መጽሐፍ ቅዱስ አብርሃምን ብትመረምረው አብርሃም ወደ እግዚአብሔር ነው የተማጸነው። እነ ጳውሎስን እነ ጴጥሮስን ብታይ ወደ እግዚአብሔር ነው የተማጸኑት። ለናንተ የሚሆነውን ይሄንን መጽሐፍ ቅዱሳዊ ያልሆነውን ትምህርት በማስረጃ ካለ አሳዩን። ካለዛ ትውልዱ ምን ውስጥ ነው ያለው? ጨለማ ውስጥ እኮ ነው ወዳጆች ያለው። ይሄ ጨለማ ውስጥ ነው። ትልቅ ጨለማ ነው ብራዘር፣ በጣም ትልቅ ጨለማ ማለት ማርያም ልትሰማህ አትችልም። ሲጀመር በዚህ ሰዓት ላይ ልመናህን ልትቀበል አትችልም። ወደ ፍጡር አይጸለይም። እሺ ቢኒ ሰላም፣ ከየት ቤተ እምነት ነህ? እሺ ተመለሰ ወጣ። ወደ ፍጡር አይጸለይም። ይሄ የጨለማ ትምህርት ነው ብራዘርስ። ይሄንን ስንል መጽሐፍ ቅዱስ ውስጥ ስለሌለ ነው። መጽሐፍ ቅዱስ ውስጥ ስለሌለ ነው። የእግዚአብሔር ቃል ስለማያስተምረው ነው ወዳጆች። ልመናና ጸሎት ልናደርግ ከተገባ በዙፋኑ ላይ ለተቀመጠ ቅዱስ ለሆነው ለሰራዊት ጌታ እግዚአብሔር ነው የሚቀርብ። ወደ ማን? ወደ እግዚአብሔር ነው የሚቀርበው። ቢዝነስ ከፍተሃል፣ ጤና ፈልገሃል፣ ምንድነው ያጣኸው ነገር?
ያጣው የጎደለ ነገር አለ። አዎ የጎደለ ነገር እንዲሞላልህ ከፈለክ ተስፋ ልታረገው የሚገባ በዙፋኑ ላይ የተቀመጠ ቅዱስ የሰራዊት ጌታ እግዚአብሔር የሚባል አምላክ አለ ወዳጆቼ። እሱ ነው የሚጠየቀው፣ እግዚአብሔር ነው የሚለመነው። በሰማይ የተቀመጡ ከእግዚአብሔር ጋር በሼር አምላክነቱን በጋራ የሚያስተዳድሩ አማልክቶች እግዚአብሔር የሉትም ወዳጅ፣ የለም። በሰማይ ያለ አንድ ቅዱስ የሰራዊት ጌታ እግዚአብሔር ብቻ ነው። ክብሩን ለማንም ሼር አያደርግም። አብረው አይደለም። ማርያም የጌታ እናት ብትሆንም በዙፋኑ ላይ ግን አብራ ቁጭ ብላ ክብሩን ግን ሼር አታረግም ብራዘር። ስትፈልግ ለጠየቃት ሰው የሆነ ነገር እያነሳች የምትሰጥ፣ ስትፈልግ ጤና፣ ስትፈልግ ልጅ፣ ስትፈልግ ብር፣ ስትፈልግ እንዲህ አይነት የለም ብራዘር። የሁሉ ምንጭ ማን ነው? በዙፋኑ ላይ የተቀመጠ ቅዱስ የሰራዊት ጌታ እግዚአብሔር። ከእግዚአብሔር ውጪ ሌላ የለም ብራዘር፣ የለም የለም። ማርያምን ስለተማጸንካት የሚሆንልህ ነገር የለም። መላእክቶችን ስለተማጸንክ የሚሆንልህ ነገር የለም። ቅዱሳን በላቸው መላእክቶች በላቸው የእግዚአብሔርን ሐሳብ የሚያስፈጽሙ ተላላኪዎች አገልጋዮች ናቸው። አገልጋዮች ናቸው። አገልጋዮች ናቸው። ማርያም በፍጹም ያንተን ጸሎትና ልመና ልትሰጥ ልትመልስልህ የልብህን መሻት ልትሞላልህ አትችልም። የልብን መሻት የሚሞላ በዙፋኑ ላይ የተቀመጠ ቅዱስ የሰራዊት ጌታ እግዚአብሔር የሚባል ግን አለ። መሻትን ብቻ አይደለም ብራዘር፣ ፍላጎትን ብቻ አይደለም፣ ሳትጠይቀው ያንተን ነገር ተረድቶ ለምድር አዋፋት እንደሚጨነቅ ከነሱ በበለጠ ላንተ በመልኩ ለሰራ ለልጁ የሚጨነቅ አምላክ አለ። ስለጠየቅከው አይደለም፣ ስለለመንከው አይደለም፣ ሳትጠይቀው ሳትለምነው የልብህን ፍላጎት ጌታ ተረድቶ ያደርግልሃል። አምላክ ነው እሱ ብራዘር፣ አምላክ እግዚአብሔር ነው እሱ። አየ የፍጥረት ሁሉ መገኛ ነው እሱ፣ አባት ነው እሱ፣ የእግዚአብሔር ማንነት ነው። እና ዛሬ በእግዚአብሔር ቦታ ላይ ሌሎቹን አስቀምጠ እንትናም ይሰማኛል ስጨነቅ ሲጨንቀኝ የሆነ ነገር ስፈልግ ወደሱ ጮዋለሁ አይባልም፣ አይባልም። ይሄ ጣዖትን ማምለክ ነው ወዳጆች፣ ይሄ ጣዖት አምልኮ ነው። እግዚአብሔር ብቻውን ነው በዙፋኑ ላይ የተቀመጠ፣ ሌላ ማንም የለም። እግዚአብሔር ዘንድ ተልከው ይመጡ ይሆናል። ማን ሲልካቸው? እግዚአብሔር ሲልካቸው፣ እግዚአብሔር ሲልካቸው። አንተስ ወራጂ አንተስ አንተ እግዚአብሔርን ስትፈልግ የጨነቀ ግራ የገባ የጎደለ ነገር ካለ አንተ ማድረግ ያለብህ በጸጋው ዙፋን ፊት መንበርከክ ነው። ሌላ አማራጭ የለንም ወዳጆች። እኛ ያለን በሱ በጸጋው ዙፋን ፊት ምን ማድረግ? መንበርከክ ነው። ይሄው የአምላካችን ቃል እንዲህ ይላል ወዳጄ። ማለት ክርስቲያን ሊኖረው የሚገባው ግንዛቤ ይሄ ነው። እንግዲህ በሰማያት ያለ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን፣ ማን? ኢየሱስ ስላለን በሰማያት እንዲህ ያለ ትልቅ ምን ሊቀ ካህን ኢየሱስ ስላለን ጸንተን በሃይማኖታችንን እንጠብቅ ይልና ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊረራልን የማይችል ሊቀ ካህን የለንም ይልና አሁን በደንብ ስማው። እንደዚህ ይላል፣ እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን ፊት በእምነት እንቅረብ። በምን? በእምነት እንቅረብ። ወዴት? ወደ ጸጋው ዙፋን ፊት። በእግዚአብሔር ፊት የመታያችን ድፍረት ማርያም አይደለችም፣ መላእክቶች አይደሉም። የመታያችን ድፍረታችን ማን ነው?
ኢየሱስ ክርስቶስ የሚባል ስለኛ የቆመ ቅዱስ የእግዚአብሔር ልጅ ሊቀ ካህናችን አለ። ሶ በሱ አማካኝነት ምን እናደርጋለን? የፈለገ ነገር ቢጎልን በጸጋው ዙፋን ፊት በምን እንቀርባለን? በእምነት እንቀርባለን። ድፍረታችን ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ። አቅማችን ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ። ወዳጄ ሶ እኛ ልጆች ነን። ወዳጄ ልጆች ነን። አባ አባ ብለን የምንጮህበት ምን ተቀበለናል? የልጅነት መንፈስ ተቀበለናል። ክርስትና ይሄ ነው ወዳጄ። አሁን በእኛና እንደ እግዚአብሔር የሆኑ በሰማይ የተቀመጡ መላእክት ቅዱሳን ጸሎት ልመናችንን ፍላጎታችንን የሚሰጡ አካላቶች የሉም ወዳጅ። ከየት አግኝተህ ነው የምታወራው? የትኛው እግዚአብሔር ቃል ውስጥ ነው እንደዚህ አይነት ትምህርት ያለው? የለም። በሰማይ ያለ አንድ ብቻ ነው ጸሎትን የሚሰማ ልመናን የሚቀበል እግዚአብሔር ብቻ ነው። ብራዘር በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስት ትምጣ የሚባልለት አንድ ነው ያለው። ብራዘር በሰማይ ያላችሁ አባትና እናቶቻችን የሚል ጸሎት የለም ብራዘር። ሰማይን ካነሳ ሰማይ የእግዚአብሔር ዙፋን መቀመጫ ናት። አለቀ። እግዚአብሔር ብቻ ነው የሚቀመጥበት ብራዘር። ማለት በክብር ያለው እግዚአብሔር ብቻ ነው። በዙፋኑ ላይ የተቀመጠው እሱ ብቻ ነው። ሌላ አብረው የዙፋኑ ተካፋዮች የሉም። መልአክ በል ሁሉም በዙፋኑ ላይ ለተቀመጠው ታርዳል እያሉ ጎንበስ ቀና ብለው ክብርን የሚያመጡ አገልጋዮች ናቸው። ከሱ ውጪ ማንም የለም ብራዘር፣ ማንም የለም። እግዚአብሔር ብቻውን ያለው በዙፋኑ ላይ የተቀመጠ እና ሊትራሊ የጨለማ ትምህርት ነው ዳል እንደዚህ ሰብካሉ አፋቸውን ሞልተው ጋረደባቸው ኪዳነ ምሕረት ትድረስላቸው። በር ለተቆለፈባቸው መዳናቸውን ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው። እንድታገስ የሚችልበትን አቅምና ጉልበት ስጪኝ አለችና ለመነቻት። አቅም ትስጠን ድንግል ማርያም። እንደው ነገራችሁ የዘገየባችሁ እንድትጠብቋት አቅም ትስጣችሁ። ትመጣለች፣ አንድ ቀን ወደ መታለቅሱበት ትመጣለች። ዘንበል ትላለች። የኢየሱስ እናት ወደ አንቺ ልመና ታዘነብላለች። ያለሽበትን ሕይወት ታውቀዋለች። ዝም ብላሽ አይደለም፣ ቀናለሽ። ቀናለች። ዝም ብላ አይደለም፣ ትታ አይደለም፣ ጉዳይን ሳታውቅ ቀርታ አይደለም። ሁሉን የሚያስተካክል ልጅ አላት። እሺ ሁሉን የሚፈታ ቁልፍ ሆነ ልጅ አላት። መጽሐፍ ቅዱሳዊ ነው። ዘንበል ለምትል ማርያም አለች። እስኪ ካለች ግቡና አሳዩ። መጽሐፍ ቅዱሳዊ ነው የምትሉ ከሆነ ግቡና አሳዩ። ዘንበል ለምትል በተዘጋ በቃ ተስፋ በቆረጥክበት ነገሮች በጨለመበት ሰዓት ላይ መጣ ታሪክን የምትቀይር አለች በሰማይ። ድንገት የምትመጣ ያለህበትን ነገር ተረድታ ጭንቀትን አይታ እስቲ ይሄንን ልጅ ዛሬ ደግሞ ልርዳው ብላ የምትመጣ ማርያም አለች። do you think brother ታስባለህ? በሰማይ ያለች ወራጄ መድረክ ከማድመቂያ ውጪ ይሄ ስብከት በህይወት ላይ ምን የሚለውጠው ነገር የለም። መድረክ ሊያደምቅ ይችል ይሆናል። ከዛ ውጪ በሰው ህይወት ውስጥ ምንም የሚለውጠው ነገር የለም። የጠበቀው ጌታ ድንገት ይመጣል። ጌታ ከሆነ ፍጡር ግን ከጠበቅ ብራዘር ዘመንን ነው የምትጨርሰው። አትመጣም ወዳጄ፣ አትመጣም። ማርያም አትመጣም ብራዘር። ባከተመ ነገር ላይ ባቃተ ነገር ላይ
ተስፋህን ማርያምን ካደረክ ነገሮች እንደዛው እንደጨለሙ ጊዜ ያከትማል። ተስፋ በቆረጥከው ባከተመ ነገር ላይ ግን እግዚአብሔርን ተስፋ ካደረከው ቢቆይም የበሰበሰ በሚመስል ሰው ተስፋ ቆርጦ ባከተመ ጉዳዩ ላይ እንኳን እሱ መጥቶ ህይወትን መዝራት ይችላል። ብዙ አላዛሮች አለን በህይወታችን ምስክር ልንሆን የምንችል ነገሮች በበሰበሱና ባከተሙ ቀናቶች ላይ በአራተኛው ቀናችን ላይ መጥቶ በስማችን ጠርቶ ህይወት የዘራብን ብዙ የህይወት አላዛሮች አለን ብራዘር። የክብር ጌታ ሲመጣ አየ አንተ ማንን ነው የምትጠብቀው? ከነ ማርታ እነ ማርያም አትማርም? ማርያምን አልጠበቋትም። የጌታ እናት ነበረች። ታሞ ሳለ መልእክት አላኩባትም። ወዳጅህ አላዛር ታሟልና ነይ ብለው ወደሱ አላኩም ወደሱ እንጂ ብራዘር። አየ ቢዘገይም ያከተመ ነገር ላይም ቢመጣ ለውጥ የሚያመጣው የናዝሬቱ ኢየሱስ ክርስቶስ ብቻ። there is no other person brother። እሱ ሲመጣ አዎ ሞቷል፣ ተቀብሯል፣ ያውም በስብሷል፣ ሸቷል። በዛ ነገር ላይ እንኳን ቢመጣ ትንሣኤ ይሆንልሃል ወዳጄ። የመጣው ከነገሮች ሁሉ በላይ የሆነው ቅዱስ የሰራዊት ጌታ እግዚአብሔር ስለሆነ ማርያም ብትመጣ አልቅሳ ነበር የምትሄደው። ምንም የተለየ ነገር የለም። አልቅሳ ነው የምትሄደው። የጌታ እናት ማርያም ብትገኝ ባላዛር ለቅሶ ላይ ምንም የሚለይ ነገር የለም። አልቅሳ ተላቅሳ አጽናንታ እንደ እናት እንደ ሰው እንደ ወዳጅ አጽናንታ ተመልሳ ትሄዳለች። አይዟችሁ አንድ ቀን ይነሳል፣ የሆነ ቀን አለ፣ የትንሣኤ ቀን። ያን ጊዜ ተስፋ አለን። እኛም ሁላችን እሱ ነው ተስፋ የምናደርገው። ምን ይደረጋል? እሱ ያመጣውን ምንም ማድረግ አይቻልም። እናንተ መበርታት ነው ያለባችሁ ብላ አጽናንታ ነው የምትሄደው። አየ ከጠራኸው ተስፋ ካደረግከው አይቀር ሲመጣ መምጣቱ በህይወት ላይ ለውጥ ማድረግ የሚችለውን ቅዱስ የሰራዊት ጌታ እግዚአብሔርን ተስፋ አድርግ። አየ እሱ ሲመጣ ተስፋ የቆረጥክበት ያ ጉዳይ ሁሉ ህይወት ያገኛል። ማርታ ህይወት ውስጥ ለውጥ የመጣው የነገስታት ንጉስ የጌቶቹ ጌታ ኢየሱስ ክርስቶስ መገኘቱ ነው። አየ ኢየሱስ መምጣት ነው ህይወት የመጣው። ባከተመ ነገሮቻቸው ላይ ባዘኑ ሐዘናቸውን ረስተው መጽናናት ሊጀምሩ ባለበት ሞመንት ላይ መጥቶ ያንን ሐዘናቸውን ወደ ደስታ የለወጠው የናዝሬቱ ኢየሱስ ስለተገኘ ነው። ቃናስ ላይ ቢሆን ወዳጅ የማርያም መኖር እኮ ዓለም ለውጥ ያመጣው ወዳጅ። ውሃን ወደ ወይን ጠጅ መለወጥ የሚችል ኢየሱስ መገኘቱ ነው ብራዘር። የሱ መገኘት ነው ለውጥ ያመጣው። የሰርጉን ድባብ የለወጠው የኢየሱስ መገኘት ነው፣ የሌላ አይደለም። ሐዋርያቶችም በእርሱ አመኑ ይላል። አየ የምትታመንበት ማርያም አይደለችም፣ ሌሎች መኖራቸው አይደለም ወዳጄ። በነገሮች ውስጥ ተስፋ ማትቆርጥበት በተበላሹ ነገሮች ላይ መጥቶ መለወጥ የሚችል ቅዱስ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ መገኘቱ ነው ለውጥ ያመጣው። አየ በእርሱ ምን አደረጉ ይላል? አመኑ። አየ ምን ማለት ነው? ነገ እንኳን የሆነ ነገር ቢፈጠር ልታመነው የተገባው ማን ነው? ኢየሱስ ወዳጄ። በማርያም አመኑ አይልም፣ አመኑ አይልም። ሊታመን የተገባው ማን ስለሆነ? ነገሮችን መለወጥ፣ ማስተካከል፣ መቀየር፣ መድረስ የሚችል ማን ስለሆነ? ኢየሱስ ስለሆነ።
ወዳጄ ልታምነው የተገባውን ትተህ የማይታመኑትን ካመንክ ዘመንህን ነው የምትጨርሰው። ብዙ ትውልድ ዘመኑን እያስጨረሰ ነው ያለው። ብዙ ትውልድ ማለት ነው። ብዙ ትውልድ የጌታ እናት እኮ አይደለችም። ኦፍ ኮርስ የጌታ እናት መሆኗ እንድታምናት አይደለም። የጌታ እናት መሆኗ ለአንተ የጭንቅ ቀን አትደርስልህም፣ አትሰማህም ብራዘር።